Hi dear students, እንዴት ናችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል እንግሊሽ ዩኒት 1 ከዩኒት 1 የተወጣጡ ጥያቄዎችን አብረን እንሰራለን። ከ60 በላይ የሚሆኑ multiple choice ጥያቄዎች ናቸው based on unit 1 hobbies and crafts ከሚለው ምዕራፍ ማለት ነው። we focus on the grammar part mainly በግራመር ፓርት ላይ ነው ፎከስ የምናደርገው። በተለይም በዚህ በፓርት 1 በደንብ አድርገን እንሰራቸው ጥያቄዎች ከሲምፕል ፕሬዘንት ቴንስ present progressive 1.1 simple present tense 1.22 present progressive tense or present በተለምዶ present continuous tense የሚባለው ማለት ነው እና present perfect tense እንደዚሁም simple future tense ከሞጁላችሁ ያሉ ፓርቶችን እነዚህን በዋናነት በዚህ ሴክሽን ወይ በዚህ ፓርት ከዛ ጋር የተያዙ ጥያቄዎችን በጣም በርካታ ጥያቄዎች ናቸው። እናንተን ለኤግዛም ያግዛችኋል ብለን ነው በዛ መልኩ ያዘጋጀንላችሁ ጥያቄዎች ናቸው። ከዛ በፊት ግን ጀስት ምዕራፉን ጀስት ሪቪው እናደርጋለን። ሞጁላችሁ ላይ ያሉ ፓርቶችን ለጥያቄ ለመስራት እንዲያመቸን ሞጁላችሁ ላይ ሄደን ያሉ ሐሳቦችን ሰማራይዝ ሪቪው ለማድረግ እንሞክራለን። ኦኬ እሺ በፓርት የመጀመሪያው ፓርታችን የሚሆነው ሲምፕል ፕሬዘንት ቴንስ አክቲቭ እና ፓሲቭ ፎርም አለው። በሁለቱም መልክ ነው ፈተና ላይ የምትጠይቁት አክቲቭ እንደ ፓሲቭ ፎርም። ምክንያቱም ብዙ ጊዜ ለመሸወድ ይሞክራሉ ፈተና ላይ እናንተ ዳይሬክት ቴንሱን አውቃችሁ ቴንሱ አይቀያየርም በአክቲቭም በፓሲቭ ፎርም ግን ስትራክቸሩ ነው ፎርሙ ነው የሚቀየረው። ሪሲቨር ኦፍ ዘ አክሽን እና ዶየር ኦፍ ዘ አክሽን ላይ ሞር ኮንሲደር ስናደርግ ማለት ነው። ሶ በመጀመሪያ አክቲቭ ፎርሙን እንመልከት። የሲምፕል ፕሬዘንት አክቲቭ ፎርም ስንል ያ ሳብጀክቱ ወይም the person is the doer of the action ድርጊቱ አድራጊ ሳብጀክቱ በሚሆንበት ጊዜ ለምሳሌ በቃ አጠቃላይ ስራውን የሚሰራው የድርጊቱ ባለቤት ወይ ሳብጀክቱ the doer of the action the doer of the sentence ማለት እንችላለን። ሶ በዋናነት ዩዞችን ጥቅሞችን ስንመለከት the action that is በተለይ በአክቲቭ ፎርም ላይ place in that is taking place in general ይለናል። በአጠቃላይ ጀነራል የሆኑ ዩዞች ማለትም ሁሉ ጊዜ በተደጋጋሚ የምናደርጋቸው ማስተዋወቅ ታይም ለምሳሌ የሚሆኑ ምንም አዲስ ነገር ለምሳሌ የፀሐይ the sunrise in the east ኮመን የሆነ ኤግዛምፕል ነው። ፀሐይ ምን ጊዜም ያን ታረጋለች ሁሉ ጊዜም ከምስራቅ ነው ፀሐይ የምትወጣው። ይሄ ጀነራል የሆነ ሁሉ ጊዜ የሚሆን ነገር ነው። ሌላው for action the action not only occurring now it repeats after regular interval of time this ማለት እነዚህ አይነት ብዙ ጊዜ ሬጉላርሊ የምናደርጋቸው አንዳንድ ለምሳሌ ሁሉ ጊዜ የምናደርጋቸው በየቀኑ ሊሆን ይችላል በየሳምንቱ ሊሆን ይችላል በሆነ ታይም ኢንተርቫል ግን በተደጋጋሚ የምናደርጋቸው በየአመቱም ሊሆን ይችላል። ለምሳሌ በየቀኑ I brush my teeth every morning እኔ ብዙ ጊዜ ይሄ የካምፓስ ተማሪ የተለመደ ሩቲን ነው። ጠዋት ተነስቶ ጥርሱን አብዛኛው ተማሪ ጥርሱን ይቦርሻል ምናምን። ይሄ በየቀኑ የምናደርገው ሀቢታችን this is my daily habit የራሳችሁ እናንተም በየቀኑ የምታደርጉት ነገር ነው። ከዛ ጋር የተያዙ እንትኖች ያንን ለመግለጽ ሲምፕል ፕሬዘንት ቴንስን እንጠቀማለን። ሌላው ፋክቶችን ጀነራል ትሩዞችን ለምሳሌ ሁሉም ሰው የሚያውቃቸው እውነት የሆኑ ነገሮች ጀነራል ለምሳሌ ምን ወፍ ትበራለች አይደለ? ይሄ ሁሉም ሰው የሚያውቀው bird fly ስንል ፕሬዘንት ቴንስን በመጠቀም ነው። ሌላው the action of for relating habits and routines that happen all the time in the future past or present ቅድም ካልኳችሁ ጋር almost ሁለት ያለ ያነሳን
አራተኛው ፖይንት ኦልሞስት ተመሳሳይ ነው ከሁለተኛው ካነሳነው ጋር ማለት ሬጉላርሊ የምናደርጋቸውን ድርጊቶችን ፎር ሪሌቲንግ ሃቢትስ እና ሩቲኖችን ለመግለጽ ነው። ለምሳሌ ሁሌ በተደጋጋሚ ለምሳሌ ከድጃ usually works to library or works to school or somewhere ልንል ይችላል። በተደጋጋሚ usually የምናደርጋቸው ነገሮች በዛ መልኩ እንገልጻለን። ግን ስትራክቸሩ ጋር ደግሞ ስንመጣ ብዙ ጊዜ በተለይ ከዚህ many ወይም ምንድነው first person ምናምን ሲሆን እና third person ሲሆን ትንሽ ልዩነት አለው። እሱንም ጥንቃቄ ማድረግ ይኖርባቸዋል። ብዙ ጊዜ ከቤዝ ቨርቡ ጋር ኦሪጂናል ቨርብ s or esን he she it ጋር ምናምን እንጠቀማለን። ለምሳሌ በI you we they ምናምን ሲሆን ደግሞ አንጠቀም። I read books simply I read books or they play football ምናምን ብላ እንደዛ ማለት እንችላለን። ግን እነዚህ he she it የመሳሰሉትን ስንጠቀም third person singular ሲሆኑ s እንጨምራለን። ለምሳሌ I read books he reads books they play football she plays football ነው የምንለው። s እንጨምራለን። it rains ነው የምንለው። it rains ይዘንባል። it rains a lot here በተጨማሪም ኤግዛምፕሎችን consider the following examples እዚህ ጋር የተጠቀሱ ኤግዛምፕል the sun sets in the west ይላል። it is general fact ነው። sun rise የሚያደርገው በዌስት ነው፣ ሴት የሚያደርገው ደግሞ በዌስት ነው። ሚካኤል teaches social studies in a school ይሄ የሚካኤል ሬጉላር የሆነው አክቲቪቲ ነው። በምንድን ነው የተገለጸው? በሲምፕል ፕሬዘንት ነው የተገለጸው። the students attend class every day ይህም በሲምፕል ፕሬዘንት ዴይሊ ሩቲንን የሚገልጽ ነው። ተማሪዎች ክላስ አቴንድ ያደርጋሉ። do you play tennis ይህም ሬጉላር አክቲቪቲያችንን ወይ ሃቢታችንን እየጠየቀ ነው። ሶ በአጠቃላይ በአክቲቭ ፎርም በዚህ መልኩ ስትራክቸራቸውንም ጥቅማቸውንም ጀስት ሪቪው ማድረግ ነው። ቀጥሎ ፓሲቭ ቮይስ ላይ በመሰረታዊነት ፓሲቭ ፎርሞችን የምንጠቀመው when a person is the receiver of the action the doer of the action is ብዙም ኢምፖርታንት ሳይሆን ሲቀር ማለት we are the receiver of the action ያን ስንፈልግ ፓሲቭ ፎርም ሞር እንጠቀማለን። ሊያስፈልግ ይችላል። ማን እንዳደረገ ላናቅ እንችላለን። ላይጠቀስ ይችላል በሴንቴንሱ። doer of the action is not ላይታወቅ ይችላል ወይም አላስፈላጊ ሊሆን ይችላል ወይም ሞር አንዳንድ ጊዜ ድርጊቱ ካድራጊው በላይ ኢምፖርታንት ሊሆን ይችላል። ያኔ ነው በብዛት ብዙ ጊዜ የዜና ሪፖርቶች የሆኑ ነገሮች መሰረት ለምሳሌ የአዲስ አበባ ዩኒቨርሲቲ በዚህ ዓመት ተመሰረተ ስንል በማን ተመሰረተ ያ that much important ላይሆን ይችላል። ያን ለመግለጽ ስንፈልግ እንደዚህ ሪፖርቶችን ስናዘጋጅ በሳይንቲፊክ ሪፖርቶችን ምናምን ስናዘጋጅ በአብዛኛው የፓሲቭ ቨርቦችን ልንጠቀም እንችላለን። so important doer of the action is እንትን ላይሆን ሲቀር ወይም ሳናውቀው ስንቀር በአብዛኛው የሆነ ባዛር በዚህ ባዛር ተከፈተ ምናምን ይባላል። በማን ተከፈተ ያን ያህል ኢምፖርታንት አስፈላጊ ላይሆን ይችላል። ዋናው ድርጊቱ ነው እንጂ አድራጊው ብዙ ኢምፖርታንት ሳይሆን ሲቀር ነው። so በዚህ መልኩ ነው በዋናነት የፓሲቭ ቮይስን የምንጠቀምበት እንትን ነው። ከስትራክቸር አንፃርም ስንመለከት ብዙ ጊዜ ኢዝን ወይም ኢዝ አር ልንጠቀም እንችላለን። ወደዚህ ስንገለብጠው ሪቨርስ ፎርም ስለሆነ ቴንሱ ስትራክቸሩ አይቀየርም። ቴንሱ ፕሬዘንት ነው። ፓስት ከሆነም ፓስት ነው። ግን ፎርሙ ቀየረው ኢዝ አር ከዛ ቨርቡን እንቀይራለን። ቨርቡ ወደ ቨርብ ስሪ ወይም ፓስት ፓርቲሲፕል ቨርብ ስሪ
ይቀየራል በፓሲቭ ሲሆን አም ብዙ ጊዜ ከአይ ጋር ነው አይ አም ምናምን ብለን የምንጠቀመው ኢዝን ደግሞ ከሂ ሺ ኢት ወይም የሆነ አንድ የሆነ ነገር ሲሆን ኢዝን እንጠቀም ብዙ የሆነ ነገር ሲሆን ወይም ዩ ዊ ዜ ጋር ከመሳሰሉት ጋር ደግሞ አርን እንጠቀማለን ለምሳሌ ፓስት ፓርቲሲፕል ስንል የቨርቦቹ verb 3 form ማለት ነው ራይት ከሆነ verb 2 wrote written verb 3 written ይሆናል eat ate eaten verb 3 eaten ይሆናል teach ከሆነ ደግሞ taught እሱ verb 2 verb 3 ተመሳሳይ ነው በዛ መልኩ verb 3 ማለት past participle ወይም የverb third form እንደማለት ነው ለምሳሌ እዚህ ጋር ኤግዛምፕል ተጠቅሷል ምንድነው የሚለው ሲኖን ኤግዛምፕል እንመልከት the letter is written by me ይሄ letter የሚለው በመጀመሪያ ነው የመጣው so receiver of the action ነው ማለት ነው letter ደግሞ አንድ ነገር ስለሆነ letter is ነው የምንለው አንድ ነገር ስለሆነ letter is written ነው እዚህ ጋር isn't እንጠቀማለን written verb 3 you write originally ወደ active ብንቀይረው ይሄኛው ምንድነው ይሆን የነበረው I write a letter ነበር ግን ወደ passive ስንቀይረው አድራጊው ያን ያህል ኢምፖርታንት ሳይሆን ወይ ሳይታወቅ ሲቀር the letter ድርጊቱ ላይ ትኩረት ደብዳቤው መጻፉ ላይ ነው ትኩረታችን ሲሆን the letter is written by me I'm the doer of the action በአክቲቭ ሲሆን am the I write a letter እኔ ነኝ ድርጊቱን ያደረኩት am the doer of the action but ወደ ፓሲቭ ስንመጣ a letter is written by me ስንል am receiver of the action a letter is receiving the action ደብዳቤው እንትኑን ሪሲቨር ነው የድርጊቱ ተቀባይ ደብዳቤው ይሆናል so ቅድም ያልኳችሁ ኮንሲደራችን the receiver of the action እና the doer of the action ሲሆኑ በዋናነት ዲፈረንት የሚፈጠር በአክቲቭ እና በፓሲቭ ቮይስ ነው ኔጌቲቭ ፎርሞች ሲምፕል ፕሬዘንት ቴንሶችን ስንገልጽ ደግሞ ለምሳሌ ብዙ ጊዜ we don't doesn't እንጠቀማለን we ማለት subject ከዛ do or does እና not እንጠቀም ፕላስ verb 1 ወይ ይሄ ቤዝ verb ማለት ነው verb 1ን እንጠቀማለን በዚህ መሰረት በዚህ ስትራክቸር መሰረት verb 1 ስንል ቤዝ ፎርም ኦፍ ዘ verb ማለት ነው or infinitive ፎርሙ በዛ መልኩ እንጠቀማለን ዱን የምንጠቀመው do or does ያለው ዱን ወይም don't የምንጠቀመው do not የምንጠቀመው I you we they ወይም ፕሉራል የሆኑ ነገሮች ጋር ዱን እንጠቀማለን ፕሉራል ወይም ከእነዚህ he she it one she he it ወይም እንደዚህ ሲንጉላር በአጠቃላይ ሲንጉላር ከሆኑ ሳብጀክቶች ጋር ደግሞ doesn't እንጠቀማለን ማለት ነው ለምሳሌ እዚህ ጋር የተሰጡ ኤግዛምፕሎች አሉ I don't learn my lesson I ብሎ do ነው የተጠቀመው ሌላው you don't go to school you do ነው የተጠቀመው they don't play hockey we don't read our books እዚህ ጋር ኤግዛምፕሎች ላይ ሁሉንም የዱ ሳብጀክቶችን ነው የተጠቀመው ግን በእንትን መጠቀም ትችላላችሁ የዳዝን ደግሞ እንደቀደም እንዳልኳችሁ ለሂ ለሺ ለኢት ወይም ለሲንጉላር ለምሳሌ he doesn't like coffee ብንል he ስንጠቀም doesn't ነው የምንጠቀም በዛ መልኩ እንትን ሌላው ኢንትሮጌቲቭ ሴንቴንስ ደግሞ በኢንትሮጌቲቭ ወይ ጥያቄያዊ question sentences በሲምፕል ፕሬዘንት ላይ ብዙ ጊዜ በዱ ወይም በዳዝ ምን ጀምራው በተለይ ታግ ኩዌስቸኖች እነዚህ yes no ኩዌስቸኖች ከሆኑ ዳዝ ብለን ነው በአብዛኛው ምን ጀምራው ማለት ነው so do or ቅድም እንዳልኳችሁ do ምን ተጠቀመው
ለምንድነው ለአይ ዩ ዊ ዜይ ኦር ፕሉራል ለሆኑ ነገሮች እንደዚሁም ዳዝን ደግሞ ለሲንጉላር ወይም ሂ ሺ ኢት የመሳሰሉ ሰርድ ፐርሰን ሲንጉላር ለሆኑ እንጠቀማቸዋለን። በዛ መልኩ ዳዝን እንጠቀማለን። ለምሳሌ ኤግዛምፕል does he read a book? Do I give you a pen? do ነው የተጠቀመው። does he read ሲን does ነው ለሂ የተጠቀመው። does your mother love you? does ምክንያቱም third person ሲንጉላር ስለሆነ does your mother ነው የምንለው። በዛ መልኩ እንትን ትላላችሁ። ሌላው ደግሞ እዚህ ጋር የተጠቀሰው የWH ጥያቄዎች ናቸው። WH ጥያቄዎች ሲሆኑ እነሱም ተመሳሳይ ነው ስትራክቸራቸው። ያው WHን እናስቀድማለን። ከዛ do or does plus subject plus verb one ወይም base verbን እንጠቀማለን ማለት ነው። እዚህ ጋር የተጠቀሱ ኤግዛምፕሎች አሉ። ለምሳሌ why does she come here? ስለዚህ why ነው ቀድሞ WH ወርዱ፣ ከዛ does መጣ፣ ከዛ she come እንላለን። when does he go to school? how many pencils do they want? በዚህ መልኩ WH ወርዶችን ቀድመን እያስገባን። ግን እዚህ ጋር ትንሽ ለየት ሊል የሚችለው ሰባተኛ who WH ወርድ ነው። ከሁ በኋላ ብዙ ጊዜ አንዳንዴ who ሳብጀክት ሆኖ ሲመጣ ዱዌሮ የድርጊቱ አድራጊ who ሆኖ ሲመጣ doesn't ወይም ዱን አንጠቀምም። just ያው who comes to your house daily ነው የምንለው። በዛ መልኩ እንትን ትላላችሁ። ብሪፍ ሪቪው ስለሆነ ጥያቄዎችን ለመስራት እንትን ስላለ ኤክሰርሳይሶችን ደግሞ እንተበለ ስሩ። ቴሌግራም ላይ አሪፍ የሆኑ በጣም አሪፍ የሆኑ እኔ የምጠቀማቸውን ሪሶርሶች በተለይ ከቴንሶች ጋር ያሉትን አጠር ያሉ ኖቶች 1-2-3 ፔጅ ማክሲመም የሚሆኑ በ3 ፔጅ ምናምን የሚሆኑ በቴንሶች ዙሪያ ያሉ ለፈተና ከመግባታችሁ በፊት ጀስት ሪቫይዝን ታል እነሱን ሪሶርሶች ቴሌግራም ላይ ልክላችኋለሁ። እነሱን ቼክ ታደርጋላችሁ። እነዚህንም ኤክሰርሳይሶች ስሩ። ከዚህ ከጥያቄዎቹ ፒዲኤፍ ጋር አንድ ላይ አድርጌ ቴሌግራም ላይ ልክላችኋለሁ። ስለዛ ታገኛላችሁ ማለት ነው። ሁለተኛው ፖይንት 2 ፕሬዘንት ፕሮግሬሲቭ ቴንስ ወይ አክቲቭ ኤንድ ፓሲቭ ፎርማቸውን እንመለከታለን። ፕሬዘንት ፕሮግሬሲቭ ኦር በተለምዶ ፕሬዘንት ኮንቲኒዩስ ብለን የምናውቀው ማለት ነው። ያ በዋናነት በአብዛኛው ጊዜ ራይት ነው በምንናገርበት ጊዜ፣ የሆነ ነገር በምናደርግበት ጊዜ የሆነን ያለን ነገር ለመግለጽ ነው በአብዛኛው የምንጠቀመው። ወይም አንዳንድ ጊዜ ይሄ ፕላን የሆኑ ፊውቸር ዴፊኒት የሆኑ ወደፊት ላይ የሆነ ነገር ለማድረግ ስናስብ ምናምን እንጠቀማለን። በአጠቃላይ ሁለት ዩዞች እዚህ ጋር የተጠቀሙ something is taking place now while speaking and has a definite in as well። ልክ ለምሳሌ አሁን እኔ እያስተማርኩ I'm teaching you English ነው this is happening at the time of speaking። እኔ በምናገርበት ጊዜ በዚህ ሞመንት እየሆነ ያለ ነገር ነው እያስተማርኳችሁ ነው። አንዳንዴ ሁለተኛው ደግሞ when something is already decided and arranged as well to perform it የሆነ ነገር ለማድረግ ፕላን ስናደርግ ያቀነው ነገር ካለ እሱን ለመግለጽ arranged የሆነ ፕላን ካለን already እንትን ያለው ለምሳሌ እዚህ ጋር ከተቀመጠ ካለ ለምሳሌ I'm meeting my friend tomorrow ነገ ጓደኛዬን ላገኘው ፕሮግራም አድርጌያለሁ ማለት ነው። ሶ ምን ላለው ነገ ነው ግን ፊውቸር ላይ የሚሆን ነገር ነው ግን ፕሬዘንት ፕሮግሬሲቭ ኦር ፕሬዘንት ኮንቲኒዩስ ስትራክቸር ተጠቅሜ መግለጽ እችላለሁ። ሚቲንግ ማይ ፍሬንድ ቱሞሮ ማለት ዴፊኒት የሆነ ኦልሬዲ ፕላን ያደረኩት እቅድ ስለሆነ በዛ መልኩ እንትን ስትራክቸራቸውን ስናይ አሁንም አክቲቭ ፓሲቭ ስትራክቸር አላቸው። አክቲቭን ዋናነት ስንመለከት ሳብጀክት ከዛ ቨርብ አለ ቨርብ ቱ ቢ ማለት ነው። ቨርብ ቱ ቢ is am are ቨርብ ከዛ በኋላ ቨርብ አይኤንጂ ሳብጀክት ቨርብ ቱ ቢ ፕላስ ቨርብ አይኤንጂ የቨርቡ አይኤንጂ ፎርሙ የፕሬዘንት ፓርቲሲፕል ኦር ፕሮግሬሲቭ ፎርሙ ማለት የቨርብ ፕሮግሬሲቭ ፎርሙ ከዛ ኦብጀክት
እንትን እንላለን። ስለዚህ am የምንጠቀመው እነዚህ verb to be am ከአይ ጋር ነው። እንደቀደም እንዳልኳችሁ is ከhe she it ወይም ሲንጉላር ከሆኑ ነገሮች ጋር እንጠቀማለን። አርን ደግሞ ፕሉራል ከሆኑ ነገሮች እንደዚሁም you we they ከመሳሰሉት ጋር አርን እንጠቀማለን። verb ing ፕሮግሬሲቭ ፎርሙ ደግሞ በተጨማሪ በverb ing ፎርምን እንጠቀማለን። በአጠቃላይ subject plus verb to be is am are plus የቨርቡ ing ፎርምን የቤዝ ቨርቡ ing ፎርምን እንጠቀማለን plus ኦብጀክት ይሆናል። እዚህ ጋር ለምሳሌ ምሳሌዎችን ጠቅሷል። የመጀመሪያው please wait for a moment John is talking to his teacher። ይሄ ጆን በሚናገር ጊዜ እየሆነ ያለን ነገር ነው የሚገልጽልን። we are late he will be waiting for us at the restaurant ነው። we are late he will be እዚህ ጋር I don't know እንደሆነ ይሄ ስትራክቸር የፊውቸር ኮንቲኒየስ ስትራክቸር ነው። ለምን እዚህ ጋር እንደተጠቀመ አይደለም አልገባኝም፣ ግን እሺ እንለፋው። የፊውቸር ኮንቲኒየስ ፎርም ስለሆነ ነው። ሶስተኛ ላይ am playing football ምናልባት እየተጫወተ am playing football happening the time of speaking በሚናገርበት ጊዜ የሆነ ያለ ነገር ሲሆን ነው። are they still living here አሁን እዛ ነው የሚኖሩት። የሆነ ወይም ongoing situationን አንዳንዴ ስንጠይቅ present progressive እንጠቀማለን። she is having her breakfast now at the time of at this moment የሆነ ያለ ነገር ነው። ይሄም I'm planning to meet the director tonight ቅድም እንዳልኳችሁ ይሄ ፊውቸር ላይ አሬንጅ ያደረግነው ወይ ዴፊኒት ኦልሬዲ ያቀን የሆነ ነገር የሆነ እንደንገናኝ ወይ ስብሰባም ካለን ወይ የምናገኘው ሰው ካለ ጓደኛ እንቀበለው ሰው ካለ በዛ መልኩ በፕሬዘንት ፕሮግሬሲቭ ስትራክቸር መግለጽ እንችላለን። ሌላው ኔጌቲቭ ፎርሞች ናቸው። ኔጌቲቭ ሴንቴንስ ሌላው እዚህ ጋር ሜቢ ስትራክቸሩ የፓሲቭ ስትራክቸር ተጠቅሷል። is am are plus being plus verb 3 በዚህ መልኩ is am are plus being የምንጠቀመው ከቢንግ በኋላ past verb 3 ፎርም ማለትም ቅድም ለምሳሌ በፕሮግሬሲቭ ፎርም ላይ play የሚለውም playing እንደምነው ing እንደምንጨምረው የቨርቡ verb 3 ፎርሙን እንጠቀማለን ማለት ነው። በፕሌይ ከሆነ played እንላለን። verb ing ሲሆን playing እንደምንለው talked እንላለን። talk ከሆነ talking እንደምንለው ነው። read ቅድም የተጠቀምነው ኤግዛምፕል ላይ ደግሞ write written ብለናል። verb 3 ፎርሙን past participle writing ደግሞ በverb ing ፎርሙ ይሆናል። being እንጠቀም beingን I think እዚህ ጋር ኤግዛምፕል ስላልጨመረ ነው። ኤግዛምፕል ወይ የቅድሙን ኤግዛምፕል መውሰድ እንችላለን። የቅድሙ ኤግዛምፕል ላይ አክቲቭ I write a letter ነው አይደል ያልነው የነበረው። ያ አክቲቭ ነበረ። ያ doer of the action ተጠቀሰ። ወደ አሁን ለምሳሌ እሱን ወደ ፕሮግሬሲቭ ፎርም በፓሲቭ ስንቀይረው I'm writing a letter እንላለን ማለት ነው። I'm writing a letter ያ ወደ ምን ይቀየራል? ይሄ ዳይሬክት የአክቲቭ ፎርም ነው። I'm writing a letter የሚለው ወይም ወደ ፕሉራል ወይ ለመቀየር the students are writing a letter ማለት are እንጠቀማለን። ያንን ግን ወደ በዚህ ፎርም መልኩ ስንቀይረው is am are መልኩ a letter ስንል ምንድነው የምንጠቀመው? a letter is ነው የምንለው። እንትኑ ላይ students are writing a letter ካልን ወደዚህ ስናመጣው ሳብጀክቱ ምን ይሆናል? a letter ነው። receiver of the action is the object receiver of the action ስለሆነ ስለዚህ a letter is ነው የምንለው። are አንጠቀም። a letter is being እንላለን። ከዛ በኋላ verb 3 a letter is being written እንላለን ማለት ነው። verb 3
ከፈለግን ደግሞ ኦሚት ማድረግ እንችላለን doer of the action ስቱደንት መጨመር እንችላለን ማለት እንችላለን a letter is being written by the students ማለት እንችላለን በዛ መልኩ መግለጽ እንችላለን ማለት ነው ሌላው so ኔጌቲቭ ፎርም እዚህ ጋር ኤግዛምፕል ስላልሰጠ ነው ምናልባት የረሳሁት ግን ፈተና ላይ ስለሚመጣ እዚህ ጋር ጀስት ስትራክቸሩን ብቻ ስለገለጸ መዝለል የለባችሁ ፈተና ላይ ይመጣል በዛ መልኩ በደንብ ኤግዛምፕል እኛም ኤክሰርሳይሶች ላይ በደንብ ጥያቄዎችን ስንሰራ ክሊር ይሆንላችኋል ብዬ አስባለሁ ሌላው የኔጌቲቭ የተጠቀም ኔጌቲቭ ሴንቴንሶች ፕሬዘንት ፕሮግሬሲቭ ፎርማችን የሚሆነው ምንድነው የምናደርገው is ወይም are ላይ subject ይኖራል is are plus ምንድነው የሚሆነው not እቺኛውን ስትራክቸር እንጠቀማለን ማለት እቺኛውን ስትራክቸር እንጠቀማለን subject is are plus not plus verb 1 ing form verb 1 plus ing ሳይሆን የverb 1ን ing form እንጠቀማለን so ለማለት ለምሳሌ እዚህ ጋር ኤግዛምፕሎችን ሰጥቷል not reading a book she is not playing with her doll Ram is not playing in the field የመሳሰሉ በሌላው ደግሞ ኢንትሮጌቲቭ ጥያቄያዊ መልኩ ወይ ኩዌስቸነሪ የሆኑ ሴንቴንሶች ላይ ደግሞ ፕሬዘንት ፕሮግሬሲቭ ቴንስ እንዴት ነው የሚሆነው ምናምን እናስቀድማ is are ይሄኛውን ስትራክቸር ማለት is are plus subject plus verb 1 ing form የverb 1ን ing form እንጠቀማለን ማለት ነው are the girls reading in the room is the sun rising in the sky blah blah እንደዛ መግለጽ እንችላለን ሌላው እዚህ ጋር ሶስተኛ ላይ whose የተጠቀመ wh ወርዶች wh ስንል ቅድም እንዳልናችሁ በwh ብቻ የሚጀምረው ሳይሆን howም የwh ወርድ ነው ይህ ሲሆን wh ወርዶችን እናስቀድማለን ከዛ በኋላ is are plus ያው ተመሳሳይ ነው subject plus verb 1 የverb 1ን ing form እንጠቀማለን ማለት ለምሳሌ እዚህ ጋር ሶስተኛ ኤግዛምፕላችን whose book is he reading now ስንል በዛ መልኩ እንጠቀማለን so በዚህ መልኩ እነዚህ ኤክሰርሳይሶች ምንም ሰዓት ይጠበቅባቸዋል so እነዚህ ኤክሰርሳይሶችንም አሁን ባየነው መልኩ ሰራላችሁ ማለት ነው ሌላው 1.23 ላይ present perfect tenses ናቸው present perfect tenses በሁለቱም በአክቲቭም በፓሲቭ ቮይስም እንደሚመስሉ እንመለከታለን the present perfect tense explain the incident that has happened in the past that continues until the present time በአጠቃላይ ስለ present perfect tense እናወራ የሆነ ነገር ባለፈ በፓስት ላይ ሆኖ የሆነ ከፕሬዘንት ጋር ኮኔክሽን በሚኖር በቃ ፕሬዘንት እና ፓስትን የሚያገናኝ ቴንስ እንደማለት ነው ሜቢ አሁን አልቆም ሊሆን ይችላል በከመናገራችን just finished የሆነ አክሽንም ሊሆን ይችላል ወይም አሁንም ድረስ የሆነ ውጤቱ ለምሳሌ I've cut my finger ብል ከት ያው እንትንም ስለሆነ ሁሉም ፎርሙ ከት ስለሆነ ብል ምንድነው የሚሆነው ምን ብለዲንግ ሊኖር ይችላል እንጂ እየደማ ሊሆን ነው ስቲል የሆነ ሪዛልት ያለው ነገር ከሆነ በፕሬዘንት ፐርፌክት ቴንስ እንጠቀማለን አጠቃላይ ዩዞቹ ምንድናቸው እዚህ ጋር እንተጠቀሰልን የሆነ አንስፔሲፋይድ ወይ ኢንሲደንት የሆነ በሆነ ፓስት ላይ በሆነ ባልተገለጸ ወቅት ይሄ ነው ተብሎ ስፔሲፋይ የሆነ ታይም ስፔሲፊክ ታይሙ ባልተገለጸበት የሆነ ነገር ጀስት ድርጊቱ ላይ ብቻ ፎከስ እና ለምሳሌ I have visited Harar ብል ሐረርን ከዚህ በፊት ጎብኝቻለሁ ማለት መች when አልጠቀስኩም መች እንደሆነ አልጠቀስኩም just ግን I have visited Harar I have visited Gondar or I have visited Jagol እላለሁ የሆነ ስፔሲፋይድ ባልሆነ
ፓስት ላይ የሆነ ነገር በተጨማሪም ደግሞ ቅድም እንዳልኳችሁ ፓስት ላይ ተጀምሮ ፕሬዘንት ላይ እስካሁን ድረስ ለምሳሌ I have lived in አዲስ አበባ for 5 years 5 ዓመታት አዲስ አበባ ነው ያለው ማለት አሁንም አዲስ አበባ እየኖርኩ ነው እንደማለት ነው። ከ5 ዓመት በፊት ጀምሮ እየኖርኩ ነው አዲስ አበባ ማለት ወይም just አሁን finished የሆነ ድርጊት ካለ ለምሳሌ I have finished my homework የቤት ስራ ካለባችሁ የቤት ስራችሁ maybe already done የሆነ ከሆነ አሁን ላይ ያለቀ ከሆነ finished my homework በይሄም በዚህ በpresent perfect tense መግለጽ እንችላለን ማለት ነው። so present perfect tense ኤግዛማችሁ ላይ በጣም ኮመን ነው። በተለይ advanced English ላይ በጣም የሚጠየቅ እና advanced የሆነ English part ነው። so active part ነው passive እስቲ ለያይተን ማለት active just አሁን ያወራናቸው ነው። just active form ምንድነው የሚሆነው አሁን ባየነው the doer of the action ሲሆን subject doer of the action ሲሆን ነው። so subject አለ has አለ have አለ plus verb 3 direct ስንጠቀም ያ have የምንጠቀመው ለአይ ለፕሉራል ሳብጀክቶች እና ለአይ ዩ ዊ they ምናምን አይን እንጠቀማለን። ለሃዝን ደግሞ ከሂ ሺ ኢት እና ሲንጉላር ከሆኑ ቨርቦች ጋር ኢትን እንጠቀማለን ሶሪ ሃዝን እንጠቀማለን። ፓስት ፓርቲሲፕል ቨርብ ሲሆን ያ ኮመን ነው። በዚህ ማለት ለምሳሌ ጎ ከሆነ የጎ ቨርብ ሲሆን ምንድነው ገን ዌንት ገን ነው የሚሆነው። ሴንድ ከሆነ ሴንት ነው የሚሆነው። ኪል ከሆነ killed learned እንደዛ የመሳሰለ ማለት ነው። በዛ መልኩ verb ሲሆን ታስቀምጣላችሁ። ለምሳሌ እዚህ ጋር ኤግዛምፕላችሁ ላይ አብዛኛው የአክቲቮች ላይ በአክቲቭ መልክ ነው የተቀመጡት። ለምሳሌ ram has gone to school ማነው doer of the action ram ነው። I have sent a letter to him so I'm the doer of I have sent a letter to him ስንል I'm the doer of the action so የverb 3 ፎርሙ sent ይሆናል። ቅድም kill እዚህ ጋር እንዳልኳችሁ kill ነው። they have also he has killed a snake they have learned all the lessons so እነዚህ learned killed sent ገን ምናምን የምንላቸው verb 3 ፎርሞች ናቸው። ፓሲቭ ፎርሙን ደግሞ ስንመለከት የፓሲቭ ስትራክቸሩ የሚሆነው has have been እና past participle ወይም verb 3 of the verb ይሆናል ማለት ነው። been ምንጊዜም መጨመር ይኖርበታል በፓሲቭ ቮይስ በፕሬዘንት ፐርፌክት ቴንስ ላይ ማለት ነው። በፕሬዘንት ፐርፌክት ፓሲቭ ፎርም ላይ ቢን ምንጊዜም ይጨመራል። አክቲቭ ላይ ለምሳሌ እዚህ ጋር ኤግዛምፕል ስለሌለ ለምሳሌ ኢትዮጵያንስ have built a new dam ብንል ኢትዮጵያን አዲስ ግድብ ገነቡ ብንል ኢትዮጵያንስ have built a new dam ብንል ምን ይሄ ፕሬዘንት ፐርፌክት ቴንሳችን ነው። ወደ ፓሲቭ ፎርም አክቲቭን ወደ ፓሲቭ ስንቀያየር a new dam has been built እንላለን። በኢትዮጵያንስ ያው ግዴታ አይደለም ሱኖሚት ማድረግ እንችላለን። a new dam has been built እንላለን። so been እንጠቀማለን ማለት ነው። a new dam ስንል እዚህ ጋር ኢትዮጵያንስ ስንል have ነው የምንጠቀመው ፕሉራል ስለሆነ በአክቲቭ ኢትዮጵያንስ have built a new dam ስንል ወደ ፓሲቭ ስንቀየር ግን ሳብጀክቱ ምንድነው receiver of the action is ኦብጀክቱ ነው። ስለዚህ ኦብጀክቱ ደግሞ እዚህ ጋር a new bridge ምንለው ሲንጉላር ነው። so a new bridge ብለን have አንጠቀም ወይም are ምናምን አንጠቀም have አንጠቀም a new bridge has ነው የምንጠቀም ምክንያቱም ሲንጉላር ስለሆነ a new bridge ምንለው ሲንጉላር ስለሆነ a new bridge has been built እንላለን። built እንላለን። so በዛ መልኩ እንትን እንላለን
ሶ እዚች ጋር አብዛኛው በአክቲቭ ቮይስ ነው የተቀመጡት ኤግዛም። ሌላው የኔጌቲቭ ሴንተንሶች ናቸው። ኔጌቲቭ ሴንተንሶች ላይ in the negative sentences the pattern is subject plus has or have plus not verb 3 ይሆናል። so ኤግዛምፕሎቹ ኔጌቲቭ ሴንተንስ ኖትን የሚጨምረው ከሃዝ ወይም ከሃቭ በኋላ ነው። so she or he has not sung the song. The carpenter has not made the chair. They have not sold the horse. We have not seen our teacher. እዚህ ጋር ኖት ብሎ ምንድን ነው? ኖትን የምንጠቀመው ከምን በኋላ ነው? ከነዚህ ከሃዝ እና ከሃቭ በኋላ መሆኑን መርሳት የለባችሁም። ይሄን ሩል ኢንትሮጌቲቭ ደግሞ ጥያቄ ኩዌስቸነሪ ሲሆኑ ደግሞ ሃዝ ወይም ሃቭን መጀመሪያ ላይ እንጠቀማለን። ሃዝ ኦር ሃቭ ፕላስ ሳብጀክት ፕላስ ቨርብ 3 እንላለን ማለት ነው። ሃዝ ለምሳሌ ሃዝ ሂ ሶልድ ሂዝ ካው። ሃቭ ዩ ለርንድ ዮር ሌሰን። ሶ ሃቭን ወይም ሃዝን ቀድመን እንጠቀማለን። ከዛ ሳብጀክት ከዛ ቨርብ 3 እንጠቀማለን። ሌሎቹ ኤግዛምፕሎች ደብሊዎችም በተመሳሳይ ደብሊዎች ወርዶችን እናስቀም። ከዛ ሃዝ ከዛ ሃቭ ፕላስ ሳብጀክት ከዛ ቨርብ 3 እንጠቀማለን። ለምሳሌ how many boys have come today? who has not brought his book? በዛ መልኩ እንገልጻለን ማለት ነው። ኤክሰርሳይሶችን በዚህ መልኩ መስራት ይጠበቅባቸዋል። ሌላው አራተኛው እና በዚህ ፓርት የመጨረሻው ሴክሽን የምንመለከተው ስለ 1.24 ሲምፕል ፊውቸር ቴንሶች ነው። ስለ ሲምፕል ፊውቸር ቴንሶች ጀስት ሲምፕል ፊውቸር ቴንስ ስናወራ ጀስት ስለ ፊውቸር ላይ ወደፊት ስለሚሆን ነገር ነው የምናወራው። አሁን እንደ ፕሬዘንት አሁን የሚሆን ሳይሆን ፊውቸር ላይ የሚሆን ነገር ነው። ወይም የታቀደ ወይ ወደፊት ላይ ይሆናል ተብሎ የሚታሰቡ ነገሮች ምናምን እንጠቀማለን። the tense is used for those sentences which refers to the action which will occur later in the future. This recalls the future tense auxiliary verbs even though the verb would be unmarked. It is useful to make future prediction and promise. በአጠቃላይ ወደፊት የሚሆኑ ነገሮች ፊውቸር ላይ ለመግለጽ እንጠቀመዋለን። ሌላ ደግሞ ፊውቸር ፕሬዲክሽን እንዳለው ለምሳሌ ፊውቸር ላይ የሚሆን ነገር ስንል ለምሳሌ I will travel to Harare next year ቀጣይ ዓመት ያው ወደፊት ያሰብኩት ወይ ፕላን ያደረኩት ነገር ሲሆን ነው። ወይም ፊውቸር ፕሬዲክሽን ወደፊት ላይ ፕሬዲክት የምናደርገው ነገር ሲሆን ለምሳሌ ነገ ይዘንባል ብለን ፕሬዲክት ወይ ገስ ልናደርግ እንችላለን። it will rain tomorrow ነገ ይዘንብ ይችላል። ይሄ ገስ ነው ግን ጀስት ፕሬዲክሽን ነው ፊውቸር ላይ ለሚሆን ጀስት ለዛም ሲምፕል ፊውቸር ስትራክቸር እንጠቀማለን። ሲምፕል ፊውቸር ቴንስ እንጠቀማለን። ፕሮሚሶችንም ቃል በምንገባ ጊዜ የሆነ ነገር ለሆነ ሰው ልንረዳው ወይ የሆነ ነገር ለምሳሌ I will help you እረዳሃለሁ በሆነ ነገር something ለምሳሌ I will help you with your assignment በመስራት አግዛለሁ ምናምን ይሄ ፕሮሚስ ነው። ጀስት ፕሮሚሶችንም ለመግለጽ ሲምፕል ፊውቸር እንጠቀማለን። ሶ አክቲቭ ፓሲቭ በነገራችን ላይ ብዙ ጊዜ ዊል ከእንትን ጋር የተለመደ ነው ከሲምፕል ፊውቸር ጋር። በተለይ ሞደርን እንግሊሽ በጣም ዩዥዋል የሚሆነው ዊል ነው። ዊል ከሁሉም በሚባል ሁኔታ ሁሉም ሰብጀክቶች ዩ ዊ ሂ አይ ሺ ኢት they or ፕሉራልም ሲንጉላር ምናምን ዊልን እንጠቀማለን። ሻል ብዙ ጊዜ የምንጠቀመው ይሄ ብዙ ጊዜ ፎርማል የሆኑ ሲቹዌሽኖች ሲሆኑ ወይም እንደዚህ ጥያቄያዊ ኢንትሮጌቲቭ ኩዌስቸነሪ የሆኑ ጥያቄያዊ ሲሆኑ ምናምን ፎርማል ሲቹዌሽኖች ላይ አንዳንዴ በተለይም ከአይ እና ከዊ ጋር አድቫንስድ እንግሊሽ ላይ ጀስት ልንጠቀመው እንችላለን። ግን በጣም የተለመደው እዚህም ጋር ካያችሁ ኤግዛምፕል በሙሉ የተጠቀመው በዊል ነው። ሰው
ያ አሪፍ የሆነ ዊልን መጠቀማችን የተለመደ ስለሆነ ማለት ነው። በአክቲቭ ፎርሙን ስንመለከት የዊል ጀስት አሁን ያወራን ሳብጀክት አለ ዊል ኦር ሻል ፕላስ ቤዝ ቨርቡ ቨርብ ዋን ፎርሙ ማለት ነው ይሆናል። ኦሪጂናል ቨርቡ ማለት ነው። ቨርብ ዋን ፎርም ካም፣ ፕሌይ፣ ኪል፣ ኪፕ፣ ስቴይ ምናምን የምንላቸው ቢውልድ ምናምን የምንላቸው ቨርብ ዋን ፎርማቸው ቤዝ ቨርቦች እንትን ይላሉ። አሁን እዚህ ጋር ለምሳሌ ምሳሌዎችን ብንመለከት ሺ ዊል ኖት ካም ቱሞሮ ኔጌቲቭ ሴንቴንስ ነው። ዊል ፕላስ ቨርብ ዋን ነው የተጠቀመው። እንደገና ዊል ዩ ካም ቱ ፕሌይ ዊዝ ሚ ይሄም ጥያቄያዊ ነው፣ ኢንትሮጌቲቭ ነው። አይ ዊል ኪፕ ኢን ታች ዊዝ ዩ የመሳሰለ በዚህ መልኩ የፊውቸር እዚህ ጋር ምን ተጠቅሟል? ፓሲቭ ፎርምን ተጠቅሟል። ሌሎች አራተኛ እና አምስተኛ ኤግዛምፕሎች the room will be cleaned by 7 PM ምናምን ስንል ያው እዛ ጋር የፓሲቭ ስትራክቸር will shall plus be plus verb 3 ነው የምንጠቀመው። ቢን verb 3 past participle of the verb የሰርድ ፎርሙ ማለት ነው። ቨርቡ ክሊን ከሆነ ክሊንድ ምናምን እንደምንለው ማለት ነው። ፓሲቭ ፎርሙ በዚህ መልኩ ግን ቢ ግዴታ ነው። በምንጊዜም በፓሲቭ ቮይስ በሲምፕል ፊውቸር ቢን እንጠቀማለን። ከዛ ፓስት ፓርቲሲፕል አሁን እዚህ ጋር ኤግዛምፕሎችን the room will be clean by 7 PM ክሊን የሚለው verb 3 ፎርሙ ነው። የክሊን እንደዛ የመሳሰሉ he will stay with us for a week ይሄ አክቲቭ ፎርም ነው። ጀስት ግን ይሄ አሁን ቀደም I will keep in touch with you ስንል ፕሮሚስ ነው። he will stay with us for a week ይሄ ደግሞ ፊውቸር ላይ ያለ ፕላን የተደረገ ነገር ነው። በዛ መልኩ መግለጽ እንችላለን። ኦኬ ሌላው ኔጌቲቭ ሴንቴንሶች ናቸው። ፓተርኑ ሳብጀክት ፕላስ ዊል ሻል ፕላስ ኖት ፕላስ ቨርብ ዋን በዛ መልኩ ነው ኔጌቲቭ ፎርሙን እንትን የምንለው። ኤግዛምፕሎች I shall not go to school tomorrow ብዙ ጊዜ ዊል ኖትን እንትን ማድረግ በሾርት ሃንድ መልኩ መጠቀም እንችላለን። በሾርት ሃንድ መልክ መጠቀም እንችላለን። ዊልን ወንት እንላለን። ዊል ኖት ወንት ማለት እንችላለን። እሱንም መጠቀም እንችላለን። እዚህ ጋር I shall not go to school tomorrow the boys will not sleep or the boys won't sleep ማለት እንችላለን። ሾርት ሃንድ ብዙ ጊዜ የተለመደ ነው። ዊል ኖትን ወንት ነው በብዛት የምንጠቀመው። በዛ መልኩ ኔጌቲቭ ፎርማቸውን እንትን ኢንትሮጌቲቭ ወይ ጥያቄያዊ በሆነ ተመሳሳይ ለምሳሌ ዊል ኦር ሻል ፕላስ ሳብጀክት ፕላስ verb 3 ዊል እና ሻል ቢጊኒንግ ላይ ይመጣል። ዊል he give you some pears shall we eat mangoes ያችሁ ሻል በዚህ ከዊ ጋር በፎርማል ሲቹዌሽን ሲሆኑ ጥያቄያዊ መልኩ ሊመጡ ይችላሉ። እነዚህ ግን ፎርማል አይነት ሲቹዌሽኖች ናቸው። በጣም will your brother not come tomorrow እነዚህ በዛ መልኩ መጠቀም እንችላለን። ከቨርብ ፎርም በኋላ ያሉትን በፓርት 2 ሬጉላር ቨርቦች ምናምን የመሳሰሉትን በፓርት 2 ጥያቄዎችን ጨምረን እናያለን። እነዚህ ከነዚህ ጋር የተያዙ ሾርት ኖቶችን አሪፍ ሾርት ኖቶችን ቴሌግራም ላይ እልክላችኋለሁ። እዛ ላይ በጣም ጠቃሚ የሚሆኑ ኖቶችን አጠር ያሉ ለእንግሊዝኛ አስፈላጊ የሆኑ ቪዲዮዎችንም በተለይ ለኔ የጠቀሙኝን ሊንኮች እኔ የምጠቀማቸውን እዛ ላይ ሼር አረጋችኋለሁ። እዛ ቴሌግራም ላይ መከታተል እንዳትረሱ። ጥያቄዎችን እንሰራለን። ቀጥለን እሺ ተመልሰናል። አሁን ባየናቸው ነጥቦች ተነስተን ቀጣዩ ጥያቄዎችን አብረን እንሰራ ይሆናል። ካሁን ካየናቸው አራት ቴንሶች ጋር የተያዙ ጥያቄዎች ናቸው። the first question is the National Museum blank by thousands of tourists every year. A is visited. B
ቪዚትስ፣ ሲ ቪዚት፣ ዲ ቪዚቲንግ። የትኛው ነው መልስ የሚሆነው? ሙዚየም፣ ናሽናል ሙዚየም። ይሄ የአክቲቭ መጀመሪያ ተማሪዎች ምን ታደርጋላችሁ? ቴንሱ ወይም ምን አይነት ታይም ነው ሴንቴንሱ ኤክስፕረስ የሚያደርገው ምን አይነት ቴንስ ነው የሚለውን አይደንቲፋይ ለማድረግ ሞክሩ። ከዛ በኋላ ምን አይነት ቨርብ ነው፣ አክቲቭ ቨርብ ነው፣ ፓሲቭ ቨርብ ነው ይሄ ሴንቴንሱ፣ እንደዛ እሱን አይደንቲፋይ ለማድረግ ሞክሩ። ወይም በጥያቄ በደንብ ጥያቄ እየሰራችሁ ስትለማመዱ ይመጣላችኋል። ያኔ ያህል እንትን አስቸጋሪ ነገር አይደለም። በደንብ እንትኑ ዲፍረንሳቸውን የቴንሶችን ካወቃችሁ ዩዜጃቸውን ምናምን በደንብ ካወቃችሁ ምን አይነት ቴንስ የቱ ጋር እንጠቀማለን የሚለውን በደንብ ከለያችሁ በደንብ ጥያቄዎችን ስትሰሩ እንትን ትላላችሁ። እዚህ ጋር አሁን the national museum የሚለው ምንድነው? ሪሲቭ እያደረገ አክሽን ኦፍ የቪዚቲንግን አክሽን ሪሲቭ የሚያደርገው ነው። ምንድነው? ምን አይነት ቮይስ ወይ ምን አይነት ቨርብ ይፈልጋል? የፓሲቭ ቨርብ ይፈልጋል which is below verb to be plus participle past participle verb 3 እንጠቀማለን ማለት ነው። እዚህ ጋር is መጥቷል፣ ምክንያቱም the national museum is ሲንጉላር ስለሆነ ኢዝን እንጠቀማለን። the national museum ኢዝን እንጠቀማለን። ፓስት ፓርቲሲፕላችን ደግሞ የቪዚቲንግ ምንድነው? ቪዚት እሱ መልሳችን ኤ ይሆናል። the national museum is visited by thousands of tourists every year የሚለው ትክክለኛ መልስ ይሆናል ማለት ነው። ፕሬዘንት ቴንስ ነው በዋናነት የፕሬዘንት ቴንስ ፓሲቭ ፎርም ጥያቄ ነው። ፕሬዘንት መሆኑን ብቻም ሳይሆን ቀጥላችሁ ምን አይነት ቨርብ ነው ብላንክ ስፔስ የሚፈልገው አክሽኑ ዱዌር ኦፍ እና ሪሲቭ ሳብጀክቱ ሪሲቭ ነው ወይ የሚያደርገው ሳብጀክቱ ዱዌር ኦፍ ወይ የሴንቴንሱ ባለቤት አድራጊው አክቲቭ ቮይስ ነው የሚለውን እሱን በደንብ ዲፈረንሺየት ማድረግ። the second one I blank never blank such a beautiful sunset before. A did see have seen am seeing had seen. የትኛው ነው መልስ የሚሆነው? ኔቨር ቢፎር ምንን ይገልጻል? ኔቨር ቢፎር ማለት ከዚህ በፊት ስለ ኤክስፒሪየንስ ነው አይደል? ስላለፈ ኤክስፒሪየንስ ነው ከሆነ እንትን አሁን ፕሬዘንት ላይ ያየውን ሲገልጽ ካለፈው ጋር አገናኝቶ፣ ስለዚህ ይሄ ምን ይፈልጋል? ፐርፌክት ቴንስ ነው የሚፈልገው። ደግሞ ምን አይነት ስትራክቸር? ዱዌር ኦፍ አክሽን አይ ሳብጀክቱ የድርጊቱ አድራጊ ነው። እዚጋ አክቲቭ ፎርም የፕሬዘንት ፐርፌክት አክቲቭ ፎርም ነው የምንጠቀመው። መልሳችን አይ ሃቭ ኔቨር ሲን የሚለው ይሆናል። የመጀመሪያው መልሳችን ኢዝ ቪዚትድ ይሆናል። ሁለተኛ አይ ሃቭ ኔቨር ሲን such a beautiful sunset before። ቅድም ብለናል የፓስትን እና የፕሬዘንትን የሚያገናኝልን እንትን ቴንስ ነው ብለን አይደለም? ፐርፌክት ቴንስን በደንብ ስንገልጻ ብዙ ጥቅሞች ቢኖሩት አንደኛው ፓስትና ፕሬዘንትን የሚያገናኝ ሴንቴንስ ነው። ፓስት ላይ አንስፔሲፋይድ የሆነ ጊዜ ላይ የተጀመረ ወይ ፕሬዘንት ጋር ኮኔክሽን ያለው ሲሆን ፐርፌክት ቴንስን እንጠቀም። ስለዚህ I have never seen such a beautiful sunset before። ተማሪዎች ይህን ቅድም ከነሳናቸው ነጥቦች ጋር ለማገናኘት ቶሎ ጥያቄዎችን ለመስራት ወደ 60 ስለሆኑ ቪዲዮ እንዳይራዘም ቶሎ ለመስራት እንሞክራለን። the third question my sister blank her university degree she graduated last month. A has completed, B completed, C completed, D is completing. የትኛው ነው መልስ የሚሆነው? ይሄም አይ ቲንክ የፐርፌክት ቴንስ ጥያቄ ነው። አሁን በቅርብ የሆነ ነገር ነው
ሪሰንት ፓስት ላይ ፊኒሽ ኮምፕሊት የተደረገ ነገር ስለሆነ በፐርፌክት እንገልጸዋለን። ሶ ሪዛልቱ አሁን ላይ መጨረሷል። በዚህ መሰረት መልሳችን ምን ይሆናል? ሲስተር has completed her university degree. She graduated last month. ትክክለኛ መልስ ይሆናል። Number 4 Ethiopian Airlines blank flights to many international destinations daily. A operates, B is operated, C operates, D operating. ኢትዮጵያ ኤርላይንስ እዚህ ጋር ምንድነው የሚለው ማለት ያለ መኒ ኢንተርናሽናል ዴሊ የሚል ነገር አለ። ዴሊ ምንን ይገልጽልናል? ዴሊ ሩቲን ወይም በተደጋጋሚ የምናደርገው ነገር ብለን በምንጠቀማለን ብለናል። በፕሬዘንት ሲምፕል አይደል? ሲምፕል ፕሬዘንት የሩቲናችን ሁሉ ጊዜ የምናደርገው ጥራትን ማበሮች ሊሆን ይችላል። I brush my teeth every morning. እንደዚህ ሁሌ ሩቲን የሆነ ነገር በተደጋጋሚ በሆኑ ታይም ተበሰኝ በየሳምንቱም ሊሆን ይችላል፣ በየወሩ ወር በየአመቱ የሆኑ ሩቲን የሆኑ ነገሮች በፕሬዘንት ነው። እዚህ ጋር ዴሊ ይሄ ሩቲን መኖሩን ያመለክታል። ኢትዮጵያ ኤርላይንስ ደግሞ ሲንጉላር ነው። ኢትዮጵያ ኤርላይንስ ሲንጉላር ነው። ስለዚህ ሰርድ ፐርሰን ሲንጉላር እንጠቀማለን። ምንም ኦፕሬትስ የሚለውን ኤስን እንጨምራለን። እዚህ ጋር ኤ ላይ ኦፕሬት ብቻ ይላል፣ እሱ አይሆንም። ስለዚህ መልሳችን ሲ ኦፕሬት ኢትዮጵያን ኤርላይንስ operates flights to many international destinations daily. የቀኑ ብዙ ፍላይቶች ኦፕሬት ያደርጋል። በመልሳችን ሲ ትክክለኛ መልስ ይሆናል ማለት ነው። Number 5 why blank you shouting so loudly? Please calm down. A do is does are. ይሄ የጥያቄያዊ ፎርም ነው። አሁንም ሴንቴንሱን በደንብ ተመልከቱና ምን አይነት ሴንቴንስ ነው የሚለውን አይደንቲፋይ ለማድረግ ሞክሩ። why blank you shouting ነው የሚለው so loud shouting ምን ይገልጽልናል? ፕሬዘንት ፕሮግሬሲቭ አይደል? ፕሬዘንት ኮንቲኒየስ መሆኑን verb inu ይገልጽልናል። ሶ በፕሬዘንት ፕሮግሬሲቭ ነው ደግሞ ጥያቄያዊ ነው። ምንድነው የምናደርገው? እንትኖችን እናስቀድማለን። ቀድመን ዳዝን ነው የምናስገባው፣ ዱን ነው፣ ኢዝ ነው፣ አር ነው የሚለው ነው አሁን ጥያቄ የሚሆነው። ከደብሊዎች ቀጥሎ የትኛውን ነው የምናስገባው? መልሳችን የሚሆነው አር ነው። why are you በጥያቄው ሲሆን እንትኑ verb to be ቀድማል ከሳብጀክቱ በፊት ነው የሚገባው verb to be። ስለዚህ why are you shouting? so ለኢዝን አንጠቀም፣ ለዩ አር ነው የምንጠቀመው። ስለዚህ why are you shouting so loudly? please calm down የሚለው ዲ ትክክለኛ መልሳችን ይሆናል። the final arrangement for the graduation ceremony blank by the committee. A make, B is making, C are being made, D is made. የትኛው ነው መልሳችን የሚሆነው? ይሄ አሁንም የኮንቲኒየስ the final arrangement ceremony ኮንቲኒየስሊ የሆነ ያለ ግን ኦንጎይንግ የሆነ ሲቹዌሽን ነው፣ ግን በአክቲቭ አይደለም የሚፈልገው። አክቲቭ ሴንቴንስ ሳይሆን ፓሲቭ ነው። እዚህ ጋር ባይ ዘ ኮሚቴ የሚለው ተገልጾልናል፣ ክሊር ያደርግልናል ፓሲቭ ሴንቴንስ መሆኑን። መልሳችን ፓሲቭ ነው። ስለዚህ ኦንጎይንግ ፕሮሰስ አክሽንን ነው የሚገልጽልን አሬንጅመንቱ። the final arrangements የሚለው ደግሞ ፕሉራል ነው። ምንድነው የሚሆነው? ሲምፕሊ the final arrangements for the graduation ceremony are being made by the committee የሚለው ሲ ትክክለኛ መልሳችን ይሆናል ማለት ነው። Number 7
the famous ancient manuscript blank discovered in hidden cave ነው የሚለን። A has been, B has been discovering, C has been, have been, D was። የትኛው ነው መልስ የሚሆነው? ማኑስክሪፕት ሪሲቨር ነው አይደለ? አክሽኑን ሪሲቭ እያደረገ ነው ዲስከቨር የተደረገውን። ከብዙ ጊዜ በኋላ ተደብቆ የነበረው ማኑስክሪፕት ጽሁፍ የነበረው መገኘቱ ነው። ይሄ የፕሬዘንት ፐርፌክት ቴንስ ፓሲቭ ፎርም ነው፣ ምክንያቱም ኦብጀክቲቭ ሪሲቨር ኦፍ አክሽን ስለሆነ ማለት ነው። መልሳችን የትኛው ይሆናል? the famous ancient manuscript has been የሚለው ትክክለኛ has been discovered in a hidden cave። ሲ ለምን አይሆንም? the manuscript የሚለው third person singular ምን የሚጠቀመው has ነው የሚጠቀመው። ሰው መልሳችን ኤ ይሆናል። 8 my mother always blank his homework before dinner. A do, B is doing, C does do, D does. My brother always ምን ይገልጻል? always የሚለው ስለዚህ ሩቲን ይገልጽልናል። my brother ደግሞ ሲንጉላር ነው። ስለዚህ የምንጠቀመው አክቲቭ ቮይስ እንጠቀማለን። መልሳችን ኢኤስን ሰርድ ፐርሰን ስለሚጠቀም my brother always does his homework before dinner። ትክክለኛ መልስ ይሆናል። number 9 a new school blank in our neighborhood this year. A builds is B is being built, C is building, D built። ማሪ ፈተን ብዬ ነው የምሰራው። ቅድም በደንብ ስለተወያየን አሁን ቶሎ ለመስራት እንሞክራለን። እናንተም ፈርዘር ጥያቄዎችን በደንብ ስሩ። በቴሌግራም ላይ ሼር በማድረግላችሁ ሶርሶችን ማቴሪያሎችን ተጠቅማችሁ በደንብ ለማንበብ ሞክሩ። የትኛው ነው መልስ የሚሆነን? ዘጠነኛ የኮንቲነስ ጥያቄ ነው። ምንድነው መልሳችን? is being built የአክሽን ongoing passive structure ስለሚፈልግ passive verb ስለሚፈልግ መልሳችን B a new school is being built in our neighborhood this year። ትክክለኛ መልስ ነው። number 10 how many times blank you blank to አዲስ አበባ? A did go, B are going, C have been, D do go። how many times blank you blank to አዲስ አበባ? ይሄ እንግዲህ የኤክስፒሪየንስ ጥያቄዎች ምን ያህል ጊዜ እንደሄደ ነው እየጠየቀ ያለው ወደ አዲስ አበባ። ስለዚህ እንደዚህ አይነት ጥያቄዎች የኤክስፒሪየንስ ጥያቄዎች ምንድነው የሚፈልጉት? ፐርፌክት ቴንስ አይደል? ፕሬዘንት ፐርፌክት ቴንስን እንጠቀማለን። የፓስት ኤክስፒሪየንሳችንን እና have you been how many times have you been to አዲስ አበባ ምን ያህል ጊዜ ሄዳል? ኤክስፒሪየንስ እየጠየቀ ስለሆነ ሰው መልሳችን ሲ ትክክለኛ መልስ ይሆናል። 11 the old house blank vacant for years, no one lives there anymore. A is, B was, C has been, D has been remaining። የትኛው ነው መልሳችን? አንሰር has been የሚለው አሁንም የፓስት ላይ ተጀመረ። አሁንም ቬከንት ነው፣ ቤቱ ክፍት ነው። ምናልባት አልተከራየም ወይ ቬከንት ነው አሁንም ያለው፣ ግን ፓስት ላይ ጀመረ ነው፣ ፕሬዘንት ላይ የሚቀጥል ነው። ስለዚህ ፕሬዘንት ፐርፌክትን እንጠቀማለን ማለት ነው። መልሳችን the old house has been vacant for years, no one is there anymore የሚለው ትክክለኛ መልስ ይሆናል። 12 look the children playing football in the field right now. A
are playing, B play, C played, D is playing። የትኛው ነው መልሳችን የሚሆነው? ይሄ ሉክ የሚለው ምን ይገልጽናል? በምንናገር ሰዓት የሆነ ያለን ነገር ይገልጽናል። ስለዚህ መልሳችን ዲ is no the children is are አለ እዚህ ጋር እንትን the children የሚለው ፕሉራል ስለሆነ ዲን ሳይሆን ኢን እንጠቀማለን። ሲንጉላር ከሆነ ይህን እንጠቀማለን። the children ፕሉራል ስለሆነ the children are playing football in the field right now የሚለው ትክክለኛ መልስ ይሆናል። 13 why blank do you often visit your relatives in the village? A does, B are, C do, D is። questionary ነው simple present ነው። ምን አይነት auxiliary verb ቡድን ነው። why do you do ነው። why do you often visit your relatives in the village የሚለው ትክክለኛ መልሳችን ይሆናል። 14 many new roads blank in Ethiopia in the last decade. A built, B have been built, C has been built, D are building። የትኛው ነው መልሳችን? ይሄ አሁንም የፐርፌክት ቴንስ ነው። ፐርፌክት ቴንስ ያበዛንበት ምክንያት ያው ቅድም እንዳልኩት ነው። አድቫንስድ እንግሊሽ ላይ በአፍሪክም ላይ አይታችሁ ከሆነ በአክቲቭም እያደረጉ ብዙ ጊዜ በፓሲቭም እያደረጉ ለመሸወድ የሚሞክሩበት በብዛት የምትጠይቁት የፐርፌክት ጥያቄ በደንብ ይበዛል እና ከዛም አንፃር ነው። ሰው መልሳችን የሚሆነው have been built many roads have been many roads የሚለው ፕሉራል ነው። ሲኒየር ተጠቀምነው has been ያላልነው። ስለዚህ መልሳችን have been built የሚለው የፓስት አክሽንን ከፕሬዘንት ጋር የሚያገናኝልን ፐርፌክት ቴንስ ይሆናል ማለት ነው። 15 the important documents belong to your office by courier in the morning. A will be sent, B will send, C are sent, D send። የትኛው ነው? ይሄ ፊውቸር ሆኖ ምንድነው የሚፈልገው? የዶክመንቱ ሪሲቭ አክሽኑን ሪሲቭ እያደረገ ነው። ሶ ሴንት የሚላከውን እንትን ኦብጀክታችን ሪሲቭ እያደረገ ነው። ስለዚህ ፓሲቭ ስትራክቸር ነው። ፓሲቭ ፎርም ኦፍ ቨርብ ነው የሚፈልገው። ስለዚህ ፊውቸር በፓሲቭ ፎርም ይሆናል። ሶ መልሳችን ኤ ይሆናል። the important document will be sent to your office by courier in the morning የሚለው ትክክለኛ መልሳችን ይሆናል። 16 they blank certainly blank the competition if they don't practice. A will win, B will not winning, C will lose, D will not win። የትኛው ነው መልሳችን የሚሆነው? ጀስት ይሄም ከፊውቸር ጋር የተገናኘ ነው። ፊውቸር ላይ ሊሆን የሚችልን ነገር ፕሪዲክት እያደረገ ነው። ግን አውትካሙ ምንድነው? ኔጌቲቭ ነው የሚሆነው። እዚህ ጋር ስትራክቸራሊ ብቻም ኮሬክት መሆኑን ብቻም ሳይሆን አሁን ለምሳሌ ዊል ዊን ኤ ይላል። ስትራክቸራሊ መግባት ይችላሉ፣ ግን ሴንስ አይሰጥም። ምክንያቱም ጀስት ፕሪዲክሽኑ certainly the competition if they don't practice ስለሚል ሞር ሴንስ የሚሰጠን ኔጌቲቭ አውትካም ጋር ይዘው ነው። መልሳችን will not win የሚለውን they will not win they will not certainly win
the competition they don't practice የሚለው ዲ ትክክለኛ መልስ ይሆናል። 17 I blank my flight tickets for my trip to Bahar Dar next month. A. I'm booking. B. Book. C. Booked. D. Have booked. የትኛው ነው መልሳችን? ቡኪንግ በተለይ ይሄ ዴፊኒት የሆኑ አሬንጅመንቶች ጋር ምናምን እንጠቀመዋለን። ፊውቸር ላይ ኦልሬዲ ፕላን ያደረግነው ነገር ምናምን ካለ ፕሬዘንት ፕሮግረሲቭ እንጠቀም። እዚህ ጋር ኔክስት መንዝ እሱ ፕላን አድርጓል። ኦር ዴፊኒት የሆነ ፊውቸር ላይ የሆነ ዴፊኒት አሬንጅመንቶችን በፕሬዘንት ፕሮግረሲቭ በፕሬዘንት ኮንቲኒየስ ለነሱ መልሳችን ቡኪንግ ማይ ፍላይት ቲኬትስ ፎር ማይ ትሪፕ ቱ ባህር ዳር ኔክስት መንዝ የሚለው ይህ ትክክለኛ መልስ ይሆናል። 80 blank you belong to school ceremony next week. A. to come. B. are coming. C. will come. D. have come. ይህም ከፊውቸር ኢቨንት ጋር የተያያዘ ነው። ሶ ዊል ቀድሞ ይመጣል። ከዛ ከሳብጀክት በፊት ኢንትሮጌቲቭ ሲሆን ዊል ዩ ካም ይሆናል። ቨርባችን ደግሞ ቤዝ ቨርብ ወይም ቨርብ ዋን እንጠቀማለን። ዊል ዩ ካም ቱ ስኩል ሴረሞኒ ኔክስት ዊክ የሚለው ሲ ማለት ነው። እንሳትን ሲ ይሆናል። 19 coffee blank in many parts of Ethiopia, especially in the highland. A. grows. B. is grown. C. grew. D. growing. የትኛው ነው መልሳችን? answer should be is grown B ይሆናል። ምክንያቱም ሪሲቨር ኦፍ አክሽን ነው። ኦብጀክታችን የሆነ የሚያደርግ ወይም በራሱ አይደለም ቡናው የሚያድገው የሆነ የሚያሳድገው ምክንያቱም የሚያሳድገው አካል አለ ድርጊቱን የሚቀበል እንጂ ድርጊቱ የሚፈጸምበት እንጂ ድርጊት አድራጊ አይደለም። የፓሲቭ ስትራክቸር ስለሚፈልግ ነው። ስለዚህ በፕሬዘንት ፐርፌክት ፓሲቭ ኮፒ ኢዝ grown in many parts of Ethiopia, especially in the highland የሚለው ትክክለኛ መልስ ነው። 20 I promise I blank you with your project tomorrow. I will be helped. C. I'm helping. D. helped. የትኛው ነው ትክክለኛ መልስ የሚሆነው? answer should be A. yes promise ነው። ቅድም እንትን ላይ ምሳሌ ላይ ሲሰጥ I will help you ስና I will help you with your assignment or በሆነ ነገር ፕሮሚስ ስናደርግ ፊውቸር ሲምፕል ፊውቸር እንጠቀማለን ብለን መልሳችን I promise I will the promise simple future እንጠቀማለን። I will help you with your project tomorrow የሚለው ትክክለኛ ይሆን። 21 the students blank their essay yet they are still working on them. A. have finished. B. have not finished. C. doesn't finish. D. have not finished. የትኛው ነው መልሳችን? መልሳችን D. have not finished የሚለው ትክክለኛ መልስ ይሆናል። ምክንያቱም ስቱደንት ይሄ የፓሲቭ ስትራክቸር ነው የሚፈልገው። ስለዚህ በፐርፌክት አክቲቭ ነው የሚፈልገው። ስቱደንት የሚለው ደግሞ ፕሉራል ስለሆነ ምንጊዜም የት እዚች ጋር ዋናው ፖይንታችን የት ነው ኔጌቲቭ እንድንጠቀም
have finished ኤ ያልሆነበት የት ይመጣል? የት ኔጌቲቭ ፐርፌክት ቨርብ ነው የሚፈልገው። ስለዚህ ኔጌቲቭ ፐርፌክት አክቲቭ ላይ ነው ብዙ ጊዜ ጠቀም። ስለዚህ have not finished የሚለው ትክክለኛ መልሳችን ይሆናል። The new hospital blank by the end of next year. A. Open. B. Will be open. C. Will open. D. Is opening. የትኛው ለመጻፍን? The answer should be will be open. Passive future tense ይሆናል ማለት ሆስፒታል የሆነ የሚከፍተው አካል አለ። እዚህ ጋር ባይገለጽም የሚከፍተው አካል አለ። የድርጊት ተቀባይ ነው። ሆስፒታሉ ድርጊቱን ሪሲቭ ነው የሚያደርገው። ስለዚህ ፊውቸር ኢቨንት ነው። ኔክስት ይር ይለናል። ስለዚህ ኔክስት ይር የፊውቸር ፓሲቭ ፎርም እንጠቀም። ዘ ኒው ሆስፒታል ዊል ቢ ኦፕንድ ዊል ከዛ በኋላ ቢን እንጠቀማለን። ቨርብ ስሪን ደግሞ እናስከትላለን። 23 fresh vegetables brought to the market from farmers outside the city. A. Bring. B. Is brought. C. Are brought. D. Brings. የትኛው መልሳችን? ኢንሰርሽን ቢ አር brought. ፍሬሽ ቬጅቴብልስ ያው እንትን ነው ፕሉራል ነው። እሱን እንጠቀማለን። የፓሲቭ ቮይስ ስትራክቸርን እንጠቀማለን። የሆነ እንዲቀርብ የሚያደርግ አካል አለ ወደ ገበያው። ቬጅቴብሉ ሪሲቨር ኦፍ አክሽን ነው። አትክልቶቹ ድርጊቱ አክሽኑ ሪሲቭ ነው የሚያደርጉ። ፍሬሽ ቬጅቴብልስ አር brought የሚያቀርባቸው ሌላ አካል ነው። 24 I don't think it's going tomorrow. The sky is clear. A. Rains. B. Will rain. C. Is raining. D. Rained. የትኛው ነው መልሳችን የሚሆነው? answer should be ቢ ይሆናል። ዊል ይሄ ከፊውቸር ላይ ያለን ፕሪዲክት የሆነ ነገር አሁን ያለን ነገር በመመልከት ኦር የሆነ ብቻ የአየሩን ሁኔታ እንትን በማለት ፕሪዲክት ስናደርገው ፕሪዲክሽን ሲምፕል ፊውቸር እንጠቀማለን ብለናል። ሰማዩ ንጹህ ነው። የሚዘንብ አይመስለኝም አይነት ፕሬዲክሽን። 25 by whom blank the painting blank it is magnificent. A. Is painted. B. Did paint. C. Has been painted. D. Was painted. የትኛው ነው መልሳችን? መልሳችን የሚሆነው has been painted የሚለው ነው። በተለይ ምክንያቱም ፔንቲንግ ሪሲቭ እያደረገ የሆነ የገባው አካል አለ ማለት ነው። ፕሬዘንት ፓስት ላይ የሆነ ነገር ነው ግን ከፕሬዘንት ጋር አያይዙታል። ፐርፌክት ቴንስ ነው የምንጠቀመው። ፓስት ላይ ምንም እንኳን ኮምፕሊትድ ቢሆን አክሽኑ አሁን ላይ ኢት ኢዝ ማግኒፊሰንት በጣም እየተደነቀ ነው አሁን በሚያየው ነገር። አሁን ላይ ፕሬዘንት ላይ ያለው ሪዛልት የሆነ እንትን ካለ ፐርፌክት ቴንስን እንጠቀማለን። በፐርፌክት ደግሞ ፓሲቭ ጥያቄያዊ መልኩ ፓሲቭ by whom has the painting been painted የሚለው ትክክለኛ ይሆናል። 26 students in Ethiopia prepared for national exams. A. Is studying. B. Study. C. Studies. D. Does study.
የትኛው ነው ትክክለኛ መልስ የሚሆነው? Answer should be study. Students in Ethiopia study hard for their national exam. ስቱደንትስ የሚለው ፕሉራል ነው። ስተዲ ሃርድ ማለት ነው። የሚታወቅ የኦብቪየስ የሆነ ነገር ኦር የሆነ ሀቢትን ለመግለጽ ፕሬዘንት ቴንስን እንጠቀማለን በአክቲቭ ቮይስ። ስለዚህ ስቱደንት ኢን ኢትዮጵያ ስተዲ ሃርድ ፎር ዜር ናሽናል ኤግዛም የሚለው ትክክል ነው። 27 ኤክስኪውዝ ሚ ብላንክ the manager had to clients of the moment. A do talks, B does talk, C is talking, D are talking. የትኛው ነው መልሳችን? should be C ነው የሚሆነው። ምክንያቱም አክሽኑ ራይትን አሁን ላይ ሀፐኒንግ እያደረገ አት ሙቭመንት የሚለው ያን ይገልጽልናል። ስለዚህ ሀፐኒንግ እየሆነ ያለን ነገር ነው የሚገልጽልን። ያ ደግሞ ፕሬዘንት ፕሮግሬሲቭ እንጠቀማለን። ኢዝ ሰብጀክት ፕላስ ቨርብ አይኒጂ መልሳችን ኢዝ ቶኪንግ። ኤክስኪውዝ ሚ ኢዝ ዘ ማኔጀር ቶኪንግ ቱ ክላይንት አት ዘ ሙቭመንት የሚለው ትክክለኛ ነው። ሲ ይሆናል። 28 all the tickets for the concert blank already blank have been sold, has been sold, are sold, were sold. የትኛው ነው መልሳችን? መልሳችን have been sold ትክክለኛ መልስ ነው። ምክንያቱም ቲኬትስ የሚለው ፕሉራል ነው። ሪሲቨር ኦፍ አክሽን ነው ደግሞ ፓሲቭ ቨርብ ነው የሚፈልገው፣ ፓሲቭ ፎርም ነው የሚፈልገው። ምክንያቱም የሚሰጠው አካል አለ። ቲኬት መሸጥ ያው ድርጊቱን እየተቀበለ ነው። ፓስት ላይ ኮምፕሊትድ የሆነ አክሽን ነው፣ ግን ፕሬዘንት ላይ ደግሞ ውጤቱን አሁን እያየ ነው። ያን በፐርፌክት ቴንሱ ደግሞ ፐርፌክት እንዲሆን የሚያደርገው ያ ነው። ስለዚህ have been sold tickets ፕሉራል ነው። ስለዚህ have እንጠቀመው has been ሳይሆን have been ነው። ይህ ትክክለኛ መልሳችን ይሆናል። 29 the exam result blank next Friday according to the notice. A announce, B will be announced, C are announcing, D will announce. የትኛው ነው መልሳችን? answer should be B will be announced የሚለው እዚህም ጋር የአክቲቭ አናውንስ የሚያደርግ አካል አለ። ስለዚህ ድርጊት ተቀባይ ነው። ቴንሱ ደግሞ ፊውቸር ነው፣ ስለ ፊውቸር ነው የሚያወራው ኔክስት ፍራይዴይ። ስለዚህ ዊል ቢ አናውንስድ የሚለው የፊውቸር ቴንስ ፓሲቭ ፎርም እንጠቀማለን። ሰርቲ እንግሊሽ ብላንክ አስ አን ኦፊሻል ወርኪንግ ላንጉዌጅ ኢን መኒ ኢንተርናሽናል ኦርጋናይዜሽንስ። ኤ ዩዝስ፣ ቢ ኢዝ ዩዝድ፣ ሲ used, B using. የትኛው ነው መልስ የሚሆነው? The answer should be B is used። እዚህም ጋር አሁንም ሪሲቭ እያደረገ ነው። ሰው የሚጠቀመው አካል አለ። ድርጊቱ የሚፈጸምበት ነው። ፓሲቭ ስትራክቸር እንጠቀማለን። is plus past participle እንግሊሽ is used እንላለን። በመልሳችን B ይሆናል። 31 look the famous singer blank by huge crowd outside concert hall. A is being surrounded, B is surrounded, C surrounds, D are surrounding. የትኛው ነው መልሳችን? answer should be A
ሉክ ሲል ምንን ይገልጽልናል? በአጠቃላይ እንትኑ ፓሲቭ ነው። ምክንያቱም ሪሲቨር የሆኑ እንትን ያሉት አካሎች አሉ። ሰው ድርጊቱ እየተፈጸመበት ስለሆነ ሰራውንድ ያደረጉ አካላት አሉ። በሌሎች አካላቶች ነው ሰራውንድ የተደረገው። ሉክ የሚለው ደግሞ ፕሮግረሲቭ የሆነ ሴንቲስ ማለት ታይም ኦፍ ስፒኪንግ የሆነ ያለን ነገር ይገልጽልን። ስለዚህ ፓሲቭ ፕሮግሬሲቭ ፕሬዘንት ፕሮግሬሲቭ ፓሲቭ ፎርም እንጠቀማለን። ኢዝ ቢንግ ሰራውንድድ የሚለው ትክክለኛ መልሳችን ይሆናል። 32 the government blank new policies to boost the economy. A introduces, B is introduced, C is introducing, D introduced. የትኛው ነው መልሳችን? አሁንም ይሄ መንግስት አሁን እያደረገ ነው። ምንድን ነው የሚለው? the government new policy to boost the economy አሁን የኦንጎይንግ ፕሮሰስ ነው። ኢኮኖሚውን ለማሻሻል ወይም ኢኮኖሚውን በጣም ቡስት ለማድረግ አዲስ ፖሊሲዎችን እያወጣ ነው ያለው። ያንን የሚገልጽበት C is introducing, the government is present progressive ማለት ነው። አክቲቭ ቮይስን በመጠቀም introducing የሚለው መልሳችን ይሆናል። 33 why blank the meeting blank without me. A has start, B did start, C is starting, D has started. የትኛው ነው መልሳችን? answer should be D has started የሚለው ምክንያቱም ስላለፈ ወይም ኮምፕሊት ስለሆነ አክሽን ነው። ግን አሁን ላይ ደግሞ ሜቢ ተናዳለች። እሷ ለምን ያለን የተጀመረ ነው ስብሰባ። ያ ደግሞ አሁን ፕሬዘንት ላይ ውጤቱን እያየ ነው። ያ አክቲቭ ነው ሴንቴንሱ፣ ግን በፐርፌክት ቴንሳችን ደግሞ ፐርፌክት ቴንስ has started. why has the meeting started without me የሚለው ትክክለኛ መልስ ይሆናል። 34 our school principal blank morning announcements every day. A makes, B is made, C make, D does not make. የትኛው ነው መልሳችን? that should be does not make ምክንያቱም አክቲቭ ነው፣ አክቲቭ ሴንቴንስ ነው የሚሆነው። doesn't make የሚለው ዴይሊ ሮቲናችንን ወይም እየሆነ ያልሆነ ነገር ይገልጽልናል። ስለዚህ መልሳችን ዲ ይሆናል። 35 where blank you blank your summer vacation this year. A are spending, B to spend, C will spend, D did spend. የትኛው ነው መልሳችን? answer should be C will spend. where will you spend your summer vacation this year የሚለው ኢንትሮጌቲቭ ጥያቄያዊ ነው። ከግሎቲፊኬሽን ወይም ስለ ፊውቸር ላይ ያሰቡን ፕላን እየጠየቀ ነው። ስለዚህ ዊል ከWH በኋላ ዊል እንጠቀማለን። ከዛ በኋላ ቤዝ ፎርም ኦፍ ቨርብ ስፔንድ የሚለው ነው የሚወደው ለፊውቸር ላይ ቨርብ ዋንን ስለምንጠቀም። 36 this ancient church blank for centuries. A stands, B has stood, C is standing, D stood. የትኛው ነው መልሳችን?
ተማሪዎች ቶሎ ቶሎ ማለት እሞክራለሁ ቪዲዮ እየረዘመ ስለሆነ። answer should be has stood የሚለው አክሽን ምንድን ነው? ከሆኑ ዓመት በፊት የተጀመረ አክሽን ነው። ከሴንቸሪዎች በፊት የነበረ ግን እስካሁን ድረስ የቀጠለ ከአሁን ጋር ኮኔክሽን ስላለው ፕሬዘንት ፐርፌክትን ትክክለኛ ወይም የተሻለው ቤስት አንሰር ይሆናል። 37 the famous singer blank many awards throughout his career. A wins, B has won, C is winning, D won. የትኛው ነው መልስ የሚሆነው? The answer should be መልሳችን የሚሆነው won የሚለው throughout his career የሚለው ኤክስፒሪየንስ ምን ያህል እስካሁን ድረስ ያለውን ኤክስፒሪየንስ ያለውን እውቅና ምናምን ሽልማቶች ይገልጽልናል። ስለዚህ ፐርፌክት ቴንሳችን ፐርፌክት ቴንስ ነው። ፕሬዘንት ፐርፌክት ቴንስ ደግሞ ፎርሙ አክቲቭ ፎርም። 38 we blank probably blank home late tonight after the meeting. A will arrive, B arriving, C arrived, D arrived. የትኛው መልሳችን የሚሆነው? The answer should be B are arriving የሚለው we are probably arriving home late tonight after the meeting የሚለው ትክክለኛ መልሳችን ይሆናል። 39 be careful the old bridge blank A falls down, B is falling down, C falls down, D has fallen down. የትኛው ነው መልሳችን? is falling ነው። ምክንያቱም be careful ተጠቅመን ኦልድ ብሪጅ አሁን እዚህ ጋር አሁን at the moment of speaking happen እያደረገ ያለ አክሽንን ይገልጽልናል። ongoing ፕሮሰስ ስለሆነ ፕሮግሬሲቭን እንጠቀማለን። be careful the old bridge is falling down የሚለውን እንጠቀማለን። ሰው መልሳችን ቢ ይሆናል። ምናልባት ተማሪዎች አስተውላችሁ ከሆነ አላውቅም አንድ ወይ ሁለት ጥያቄዎችን ሮንግ መልስ የሚነገርኳችሁ የትኞቹ እንደሆነ አሁን አልነግራችሁም፣ ግን በጣም ሊሸውዳችሁ ይችላል። ምናልባት እናንተ ትኩረት አላደረጋችሁም እንጂ በጣም በተለይ አንደኛዋ በጣም ልታሳስት ትችላለች። ሆን ብዬ ነው በመሀል ነው ይመጣልኝ። ምን ያህል እየተከታተላችሁ እንደሆነ እንትን ለማድረግ ነው። የትኞቹ እንደሆኑ እስካሁን እስከ 40ኛ ባለው ድረስ የትኞቹ ጥያቄዎች እንደሆኑ ሁለት ጥያቄዎች ይመስሉኛል። ሁለት ናቸው። ከመልሳቸውን ትክክለኛ መልሳቸውን ኮሜንት ላይ ጻፉልኝ። ከፒዲኤፉ ጋር ከዚህ ጥያቄ ፒዲኤፍ ጋር ቴሌግራም ላይ ጥያቄዎችን ስንተኛ ጥያቄዎች እንደሆኑና ትክክለኛ መልሳቸውን ነግራቸውን እነዚህ ወይም አንድ ጨምረና ካሁን በኋላ ካሉት ሜቢ አንድ የተሻለ ካገኘው የሶስቱን መልስ አንድ ላይ ከፒዲኤፉ ጋር ሼር አድርጋቸዋለሁ። 14 the new dam blank officially blank by the president next month. A is open, B will opening, C opens, D will be opened. የትኛው ነው መልስ? That should be የትኛው ነው መልሳችን? D ነው will be opened የሚለው ትክክለኛ መልስ ሲሆን ምክንያቱም ፓሲቭ ነው ሴንቴንሱ ኦፕን የሚያደርገው ሌላ ከፕሬዚዳንት ነው። ደግሞ ሪሲቭ አክሽኑን ሪሲቭ ነው፣ ድርጊቱ ተቀባይ ነው።
ደግሞ ፊውቸር ኢቨንት ላይ ነው፣ ቀጣይ ወር ላይ ነው የሚሆነው። ፓሲቭ ፊውቸር ቴንስ ስትራክቸርን እንጠቀሙ። ዊል ቢ ኦፕን የሚለው ትክክለኛ መልሳችን ይሆናል። 41 by whom blank the national anthem usually sung at school assemblies? A is, B does, C do, D is sang. የትኛው ነው መልሳችን? answer should be D is sang የሚለው ነው። ጥያቄው የፓሲቭ question ነው። አንተም የሚለው ደግሞ ሲንጉላር ነው። ለዛ ፓስት ፓርቲሲፕል ሳንክ የሚለውን እንጠቀማለን። መልሳችን ዲ ይሆናል። 42 a delicious meal blank for the guests in the kitchen right now. A prepares, B is preparing, C prepare, D is being prepared. መልሳችን D is being prepared የሚለው ትክክለኛ መልስ ይሆናል። የፓሲቭ ጥያቄ ነው። አሁን እየሆነ ያለ ነው፣ ምክንያቱም ራይት ነው ያለችው። አሁን እየበሰለ ነው የሚገኘው። የፕሮግሬሲቭ ፓሲቭ ስትራክቸር ፓሲቭ ፎርሙን እንጠቀማለን። the delicious meal is being prepared for the guests in the kitchen right now የሚለው ትክክለኛ መልስ ይሆናል። 43 a new bridge blank over the river since last year. A builds, B is built, C has been built, D was built. የትኛው ነው መልሳችን? that should be C has been built የሚለው ትክክለኛ መልስ። ብሪጅ የሚገነባው አካል አለ። በፓስት የሆነ ነው የሚገነባው አካል ስላለ ድርጊቱ የሚፈጸምበት ስለሆነ ያ ፓሲቭ ስትራክቸር መሆኑን ያሳየናል። ደግሞ ድርጊቱ በፓስት ተጀምሮ ሲንስ ላስት ይር ስለሚል ማለት ስለሚል አሁን ላይ ግን ኮንቲኒየስ የሆነ አክሽን ነው ወይም ፕሬዘንት ላይ ሪዛልቱ የሚታይበት ኮምፕሊትድ ሆነ አሁን ላይ ውጤቱ የሚታይበት ስለሆነ ፐርፌክት የሆነ ስለዚህ has been built የሚለው ትክክለኛ መልስ ይሆናል። 44 the government blank significant progress in rural development recently. A make, B has made, C is making, D made. የትኛው ነው መልስ የሚሆነው? answer should be B has made የሚለው ሪሰንትሊ የሚለው አሁን ላይ የተጠናቀቀ ወይም ሪሰንትሊ ኮምፕሊትድ የሆነ ፓስት ኢቨንትን ፓስት አክሽንን ከአሁን ጋር ደግሞ ግንኙነት ያለው መሆኑን ደግሞ ፐርፌክት መሆኑን ፕሬዘንት ፐርፌክት ይሆናል። በአጠቃላይ ፎርሙ ደግሞ ቀጥታ አክቲቭ ነው። መልሳችን has made የሚለው the government has made የሚለው ከኛ መልስ 45 every morning the school gate blank at 7:30 a.m. A open, B is open, C will open, D open. የትኛው ነው መልሳችን? the answer should be B is open የሚለው ከኛ መልስ ይሆናል። ፕሬዘንት ነው፣ ሲምፕል ፕሬዘንት ነው፣ ግን ፓሲቭ ፎርም ነው። ስኩል ጌት ሪሲቨር የሚከፍተው አካል አለ ማለት ነው። በሌላ አካል መካከል ድርጊቱ የሚፈጸምበት ስለሆነ መልሳችን ቢ ይሆናል። ደግሞ ኦፕን በዚህ አት 7:30 AM ይሄ ሬጉላርሊ የሚሆን ነገር ስለሆነ እንገልጽና ሬጉላሪቲ ነው ደግሞ ፕሬዘንት ሲምፕል እንገልጽ።
46 the students blank their final project so they can relax now. A have completed, B completes, C are completing, D completed። መልሳችን የሚሆነው ኤ have completed። ተማሪዎች ኤክሰርሳይዝ በተለይ አክቲቭ ሴንቴንሶችን በደንብ ጥያቄዎችን ምናምን ስትሰሩ አክቲቭ እና ፓሲቭን በደንብ እየለያችሁ ትመጣላችሁ። ድርጊቱ የሚፈጸምበት እና ድርጊት ፈጻሚው የትኛው እንደሆነ በደንብ እየለያችሁ ትመጣላችሁ ማለት ነው። መልሳችን have completed የሚሆነው ትክክለኛ መልስ ይሆናል። 47 do you think artificial intelligence blank human jobs in the future? A replace, B will replace, C is replacing, D has replaced። የትኛው ነው መልሳችን? The answer should be B will replace የሚለው ይሄ ፕሪዲክሽን ነው የፊውቸር ላይ የሚሆን you think artificial intelligence will replace human job in the future የሚለው ትክክለኛ መልሳችን ይሆናል። 48 how often blank fresh እንጀራ blank in your home? A is made, B to make, C are made, D does make። የትኛው ነው መልሳችን? is made አክቲቭ ሴንቴንስ ስለሆነ ማለት ነው። እንጀራ የሚለው ሲንጉላር ነው። ምንን ነው ኢዝ ነው። ሲ አይሆንም አር ሜድ እንጀራ how often አር ሳይሆን ኢዝ ነው የሚጠቀመው። ደግሞ እንጀራ ሪሲቭ አክሽኑን እየተቀበለ ነው። መልሳችን ኤ ይሆናል። is made የሚለው ትክክለኛ መልስ ይሆናል። 49 this time next year I blank I studies at university. A will be starting, B will start, C start, D I'm starting. This time next year I blank my studies at university. የትኛው ነው? will be starting። A ትክክለኛ መልሳችን ይሆናል። ትንሽ ከፊውቸር ኮንቲኒቲ ጋር ተመሳሳይነት ያለው ነው። will be starting this time next year will be starting yesterday at university ነው ትክክለኛ መልስ። 50 listen something unusual blank in the old abandoned house next door. A is happening, B happens, C has happened, D happened። የትኛው ነው መልሳችን? The answer should be A is happening የሚለው ምክንያቱም ሊስን የሚለው አሁን የሆነ ራይት ናው ታይም ኦፍ ስፒኪንግ የሆነ ያለን ነገር ይገልጽልናል። ሴንቴንሱን ደግሞ አክቲቭ ነው። ፕሬዘንት አክቲቭ ፕሬዘንት ፕሮግሬሲቭ እንጠቀማለን። ኤ ትክክለኛ መልሳችን። 51 አይ ብላንክ ፕሮባብሊ blank able to attend the meeting tomorrow due to a prior engagement. A not, B don't be, C will not be, D won't be። የትኛው ነው መልሳችን? will not be የሚለው ፊውቸር ላይ ያለ ማይሆንን ነገር ኢምፖሲቢሊቲ ይገልጻል። ስለዚህ will not be won't be ይሆናል። ፊውቸር ላይ ያለ ኔጌቲቭ የገለጸ። 52 why blank the children blank so quietly? They are usually very noisy. A to play, B are played, C have played, D are playing። የትኛው ነው መልሳችን?
answer should be why are the children playing so quietly የሚለው አሁን እየሆነ ያለን ነገር ስለሚገልጽልን አሁን እየተጫወቱ ነው በምንናገርበት አክቲቭ ፎርም ነው። ፕሬዘንት ፕሮግሬሲቭ ወይ ፕሬዘንት ኮንቲኒየስ ፎርም ይሆናል። ለምን አርመር ለማ ሌላ ኢዝ ቢኖር ትንሽ ላይ ያስነሳል። ችልድረን የሚለው ደግሞ ፕሉራል ነው የሚገልጽልን። 53 who blank all the cookies from the jar. They are all gone. A has eat, B has have eaten, C has eaten, D did eat. Answer should be C has eaten. ተማሪዎች እንዳልኳችሁ ኤግዛምፕሎችን በደንብ ጥያቄዎችን በደንብ ስትሰሩ በቀላሉ እየተለማመዳችሁ ሀሳቡን በደንብ ከተረዳችሁ በኋላ በጥያቄ ስንጠቀሙ በደንብ has eaten እዚህ ጋር has የተጠቀምንበት ምክንያት who ካለ በኋላ ጥያቄያዊ ነው፣ በኤደብሊዎች ወርድ ነው። ሳብጀክታችን ነው who blank has all the cookies። አክሽን ደግሞ ኮምፕሊትድ የሆነ አክሽን ነው፣ ግን አሁን ላይ ምንም የለም። ስለዚህ ከአሁን ጋር እንዴት ፓስት ላይ ሆኖ አሁን ላይ ሪሌትድ ሲሆን ፐርፌክት እንጠቀማለን። ስለዚህ who has eaten የሚለው ትክክለኛ መልሳችን ይሆናል። 54 the city council blank plans for a new park for 2 years but nothing has started. A discussed, B has been discussing, C discussed, D is discussing. የትኛው ነው መልሳችን? The answer should be B has been discussing የሚለው ትክክለኛ መልስ ይሆናል። ማለት ከ2 ዓመት በፊት የተጀመረ ነው፣ አሁን እስከምናወራበት ድረስ የቀጠለ ሁኔታን ይገልጽልናል። ፐርፌክት ኮንቲኒየስ ነው። ስለዚህ መልሳችን ቢ ይሆናል። 55 the ancient artifacts blank recently blank from the excavation site. A are removed, B have removed, C has removed, D have been removed. የትኛው ነው መልሳችን? answer should be D have been removed. artifact የሚለው ፕሉራል ነው፣ ለዛ ነው has ያልተጠቀምነው። ደግሞ ፕሬዘንት ፐርፌክት ፓሲቭ ነው የሚፈልገው። the ancient artifact ሪሙቭ ያደረጋቸው ሌላ አካል አለ፣ ሰው እነሱ ሪሲቨር አክሽን ናቸው። ሰው have been ፓሲቭ ፎርሙን የፐርፌክት ፓሲቭ ፎርም have been ሪሙቭ የሚለው እንጠቀማለን። ቢን ምን ጊዜም በፐርፌክት ፓሲቭ ላይ እንጠቀመዋለን። 56 for how long blank you blank in the city. A do live, B have lived, C are living, D did live. የትኛው ነው መልሳችን? answer should be did live የሚለው ትክክለኛ መልስ ዲ ትክክለኛ መልሳችን። ኖ ሶሪ did live አይሆንም። for how long have lived የሚለው ቢ ኖ የሚገልጽ ቢኮዝ የሆነ ፓስት ላይ ተጀምሮ አሁን ላይ ስላለቀ ነው እንጂ የፓስት ኢቨንትን አይደለም። ፓስት ከፕሬዘንት ጋር የተያያዘ ስለሆነ ስለዚህ ፕሮግሬሲቭ ፎርሙን እንጠቀማለን። ፕሬዘንት ፕሮግሬሲቭ have you lived የሚለው the correct answer። 57 Ethiopian coffee ceremonies blank a significant part of culture. A is
ቢ ቢንግ፣ ሲ ፎርም፣ ዲ ፎርምስ። የትኛው ነው መልሳችን? should be C forms. Ethiopian coffee ceremony forms a significant part of culture. ceremony የሚለው ፕሉራል ነው። ስለ ጀነራል ፋክት ወይም የኢትዮጵያውያን አጠቃላይ ሁኔታ ሮላቸው፣ አናናራቸው ምናምን ነው ባህላቸው የሚገልጸው። ሰው ፕሬዘንት ቴንስ እንጠቀማለን። አክቲቭ ቨርብን ፕሉራል አክቲቭ ቨርብ ኢትዮጵያን ኮፊ ሴሬሞኒስ ፎርምስ ፎርም የሚለው ሲ ትክክለኛ መልስ ይሆናል። 58 The new National Library blank by a foreign company according to a news. A constructs, B will construct, C is constructed, D will be constructed. የትኛው ነው መልሳችን? That should be D will be constructed because ይሄ የፓሲቭ ስትራክቸር ነው። ፓሲቭ ፎርም ነው የሚፈልገው። ኮንስትራክት የሚያደርገው አካል ፎሪን ካምፓኒ አለ። ድርጊቱን ተቀባይ ነው የሚሆነው። ስትራክቸር ፓሲቭ ይሆናል። ደግሞ ቴንሱ ፊውቸር ፕላን ነው እያወራ ያለው የፊውቸር ፕላን ነው። እንዲህ ኮንስትራክት የሚለው ትክክለኛ መልስ ነው። 59 What kind of traditional music blank in your region? A does people play, B do people play, C is people playing, D is played. የትኛው ነው መልሳችን? The answer should be is played. What kind of traditional music is played in region የሚለው ምክንያቱም የፓሲቭ ስትራክቸር ስለሆነ ድርጊቱ የሚጫወተው ሌላ አካል ነው። ትራዲሽናል ሙዚቃ ሪሲቨር ነው። is played የሚለው ትክክለኛ መልስ ይሆናል። 16 I blank never blank such delicious dough wet in my life. A did test, B am testing, C have tested, D had tested. የትኛው ነው መልሳችን? አይ ብላንክ መልሳችን ትክክለኛ አንሰር should be C have tested። ፐርፌክት ቴንስ ነው። ምንጊዜም ብዙ ጊዜ ከኔቨር ከመጣ ኔቨር ይሄን አልክ ያላቅም ምናምን በፐርፌክት ምክንያቱም ኤክስፒሪየንስ ነው ያለፈ ጊዜ ያለን ኤክስፒሪየንስ። እንደዚህ አይነት ዶሮ ወጥ በልቼ አላውቅም በህይወቴ እስካሁን ባለኝ ልምድ እንዲህ አይነት ነገር በልቼ አላውቅም። እንዲህ አይነት ዶሮ ወጥ በልቼ አላውቅም። ፕሬዘንት ፐርፌክት ደግሞ እንትኑ ፎርሙ ድርጊቱ አድራጊ እሱ ስለሆነ አክቲቭ ነው። መልሳችን ሲ ይሆናል። 61 more and more wind farms and blank across the country to generate electricity. A are built, B are being built, C built, D have built. አይዟችሁ እየጨረስን ነው። አንድ ጥያቄ ነው የሚቀረን። answer should be የትኛው ነው መልሳችን? answer should be are building ምክንያቱም more and more የሚለው አሁን እየሆነ ያለ ነው ወይ ገመው ፎርሙ ሪሲቨር ኦፍ አክሽን ማለት እየተፈጸመበት ነው። ፈጻሚ አካል አለ ማለት ነው። ሰው ድርጊት ተቀባይ ነው። መልሳችን በፓሲቭ ፕሬዘንት ፕሮግሬስ ሞር ኤንድ ሞር የሚለው ትሪግነጂ ሂንት
ኮንቲኒየስሊ የሆነ ያለን ነገር ኦንጎይንግ ፕሮሰስ መሆኑን ይገልጽልናል። ስለዚህ መልሳችን ቢ ይሆናል። 62 in the last but not the least one, my new computer bought by a technician this afternoon. He repairs. B is repairing. C is being repaired. D repaired. የትኛው ነው መልሳችን? My new computer is being repaired by a technician this afternoon የሚለው ቢ ትክክል ነው። is ፓሲቭ ስትራክቸር ስለሆነ is being repaired የሚለው ትክክለኛ መልሳችን ነው። ፕሮግሬሲቭ ነው። ኦንጎይንግ ፕሮሰስ ነው። እየሆነ ያለን ኦር ዴፊኒትሊ የሆነ ፕላን ያደረግነው ነገር ሲሆን ከሳት ላይ የሚሆን ፊውቸር ከሳት ላይ የሚያደርገው ያቀደው ፊውቸር አሬንጅመንት ስለሆነ ፕላን ስለሆነ በፕሮግሬሲቭ እንጠቀማለን። አክቲቭ ደግሞ የድርጊቱ ተቀባይ ነው። ማይ ኒው ኮምፒውተር ቴክኒሽያኑ ነው የድርጊቱ ፈጻሚ ሰው። መልሳችን is being repaired የሚለው ትክክለኛ መልስ ይሆናል። በአጠቃላይ ጥያቄዎች እነዚህን ይመስላሉ። በቀጣይ በሌላ ፓርት እንደዚህ ተመሳሳይ ጥያቄዎችን እንሰራለን። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልን። ከዚህ ጋር የተያያዙ ቪዲዮ ሊንኮችን እንደዚሁም ያሉኝን ሪሶርሶችን ቴሌግራም ላይ ሼር አደርጋለሁ። ዛሬ በተለይ እንግሊዝኛ ላይ ይጠቅማችኋል፣ እስከ 6ቱንም ቻፕተር ይጠቅማችኋል ብዬ የማስባቸውን ሪሶርሶች አዲስ ማዘጋጀት ከዚህ በፊት ያሉኝን ቴሌግራም ላይ ሼር አደርግላችኋለሁ። እዛ ላይ ተከታተሉ። ሞር ጥያቄዎችን እናንተም ራሳችሁ ስሩ። እኛ እያዘጋጀን ቴሌግራም ላይ እንደዚሁ ከቻልን በቪዲዮም እያደረግን ለመስራት እንሞክራለን። ኔክስት እንገናኛለን።